ሰሞንኛ በትርታ 97.6 FM የተመረጡ ወቅታዊ የሀገርና የሕዝብ ጉዳዮች ይነሱበታል። በሙያዊ እይታ ትንታኔ ይሰጥባቸዋል። ሰሞንኛ 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 ሰላም የተወደዳችሁ አድማጮቻችን ከልቦ የቀረበውን ትርታ 97.6 FM ነው እያደመጣችሁ ያላችሁት። ሳምንታዊው የሰሞነኛ ፕሮግራማችን ጀምሯል። ሰሞነኛ ወቅታዊ ጉዳዮች የሚታዩበት እንዲሁም ደግሞ በምን እየተካሄደ ነው የሚለውን በስፋት የምናይበት ፕሮግራም ነው። ዛሬ እንግዲህ በሰሞነኛ ፕሮግራማችን ምርጫ ተኮር ፕሮግራሞችን ከጀመርን ቆይተናል። እሱ ላይ ትኩረታችን አድርገን ሁለት የፖለቲካ ፓርቲዎችን ይዘንላችሁ መጥተናል። ተፎካካሪ የፖለቲካ ፓርቲዎች ናቸው። አቋማቸውን ሊያስረዱን እዚህ ተገኝተዋል። ስቱዲዮአችን ስለመጡ እንግዶቻችን ስለሆኑ እጅግ አድርገን እናመሰግናለን። ታሪኩ ድንበሩ በኢዜማ የስራ አስፈጻሚ አባል ናቸው። እንዲሁም የሰራተኛና ሙያ ማህበራት መምሪያ ኃላፊ እዚህ ስቱዲዮአችን ስለመጡ እጅግ አድርገን እናመሰግናለን። እንዲሁም ከነጻነትና እኩልነት ፓርቲ ከማል ሰኢድ ነጻነትና እኩልነት ፓርቲ ብሔራዊ ምክር ቤትና ስራ አስፈጻሚ አባል ናቸው። ሁለቱም እንግዶቻችን ከኛ ጋር ዛሬ ብሔራዊ ጥቅምን የተመለከተ ቆይታ ያደርጋሉ። ወቅታዊ ቅስቀሳው እንዴት እየሄደ ነው የሚለውንም በስፋት እንመለከታለን። ጥሩ ጊዜ እንዲሆንላችሁ በአክብሮት ጋበዝን። ራህማ መሐመድና ብርቱካን ዋልተ ንጉስ ከዚህ ከስቱዲዮ አብረናችሁ ቆይታ እናደርጋለን። ቆይታችን እስከ እኩለ ቀን 6 ሰዓት ድረስ ይቀጥላል። እናንተም ያላችሁን ሀሳብ አስተያየት በስቱዲዮ ስልክ ቁጥሮች በቀጥታ እየደወላችሁ ልታጋሩን ትችላላችሁ። የተወደዳችሁ አድማጮች በተለይ ደግሞ ከሰባተኛው ሀገራዊ ምርጫ ጋር ተያይዞ ፓርቲዎች ምን አይነት ዝግጅት እያደረጉ ነው የሚለውንም እሱንም እናነሳለን። እንዲሁም ደግሞ ብሔራዊ ጥቅም በተመለከተም ፓርቲዎች ምን አይነት ምልከታ አላቸው የሚለውን እያነሳን ቆይታ እናደርጋለን። 0116ን በማስቀደም በ68 46 22 አሊያም ደግሞ በ66 35 82 ላይ በቀጥታ ብደውሉልን እኛም የናንተን ሀሳብ አስተያየት እንቀበላለን። 9760 አጭር የጽሁፍ መልእክት መላኪያ ነው። መልእክቶችን ብትልኩልን መልእክቶች ይደርሱናል። አብራችሁን እንድትቆዩ በድጋሚ በአክብሮት እንጋብዛችኋለን። ተመልሰናል። የተወደዳችሁ አድማጮቻችን ትርታ 97.6 FM ላይ ናችሁ። ስለ አብሮነታችሁ እጅግ አድርገን አመሰገንን። እንግዲህ ዛሬ ከብሔራዊ ጥቅም ጋር የተያያዙ ውይይቶች ልናደርግ እንዲሁም የምርጫ ቅስቀሳው እንዴት እየሄደ ነው ልንል ሁለት ፓርቲዎችን ጋብዘንላችኋል። ሁለቱም ተፎካካሪ ፓርቲዎች ናቸው። ነጻነትና እኩልነት ፓርቲ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲዎች እዚህ ተገኝተዋል። ፓርቲዎቻቸውን ወክለው ታሪኩ ድንበሩ ከኢዜማ፣ ከማል ሰኢድ ከነፓ ከኛ ጋር ቆይታ ሊያደርጉ ነው። እንግዲህ በምዕራፍ 2 ቆይታችን ከ5 ሰዓት ጀምሮ በሚኖረን በተለይ ከብሔራዊ ጥቅም ጋር የተያዙ የብሔራዊ ጥቅም መሰረቶችን፣ የደህንነት ኢንተረስት እንዲሁም ሌሎች ጉዳዮችን፣ ኢኮኖሚያዊ ጥቅሞችን በደንብ እናያለን። ከዛ በፊት ግን ወቅታዊው የቅስቀሳ ሁኔታ እንዴት እየሄደ ነው የሚለውን ብታብራሩልን፣ እንደ ፓርቲያችሁ የገጠሟችሁ ተግዳሮትም ካለ ያስተዋላችሁት የታዘባችሁት ካለ እሱንም ብትነግሩን ደስ ይለናል። ከኢዜማ እንጀምራለን። መልካምሽ ትርታንም እንዲሁም ውድ አድማጭ ተመልካቾቻችንንም እያመሰገንኩ እንግዲህ ሀገራችን በአሁን ሰዓት ላይ ድግስ ላይ ነች ብለን ነው የምናስበው። እኛ ሙሽሮቹ ነን፣ ህዝቡ ደግሞ ተሳታፊው ነው፣ ታዳሚው ነው። ሙሽሮቹን ውበት የሚለካው የሙሽሮቹን ድግሱን እውቅና የሚሰጠው መራጩ ህዝብ ውድ ኢትዮጵያውያን ናቸውና ኦልሬዲ ባለፉት 3 ወራት ይህንን ድግስ የተሳካ እንዲሆን ድግሱ ደግሞ አሸናፊ የሚሆነው የሚሞሸረው ሙሽራው ብቻ ሳይሆን እንደ አጠቃላይ ሀገራችን ነችና ያንን ለማድረግ ሰፊ እንቅስቃሴ እንደ ኢዜማ ስናደርግ ነበረ። ወደ ሙሉ የምርጫ ዘመቻ የምርጫ ዝግጅት ከመግባታችን በፊት አጠቃላይ ፖለቲካ ትንተና፣ አጠቃላይ የሀገሪቱ ሁኔታ ትንተና እነሱን ሰርተን ነው እኛ ወደ ምርጫ ዝግጅት የገባ ነው። አንድ የፖለቲካ ፓርቲ ከብሔራዊ ምርጫ ቦርድ ላይሰንስ ወስዶ መንግስት መሰረታለሁ ተወዳድሬ አሸንፌ መንግስት ሆናለሁ ሲል እንግዲህ ምርጫን ነው፣ ሌላ አማራጭ የለም፣ ሌላ አማራጭ ውስጥ አይገባምና ያንኑ መሰረት በማድረግ ብሔራዊ ስራ አስፈጻሚ ኮሚቴ ሌላ ንዑስ ኮሚቴዎችን አቋቁሞ ይህንን የምርጫ ዘመቻ እንቅስቃሴ ለማድረግ ሞክረናል። ከዛ ውስጥ እንግዲህ ተሳክቶልናል ብለንም እናስባለን። ስቲል ነው በሄድንበት ሂደት። በዚህ ሂደት ውስጥ እንግዲህ ምርጫው የሰባተኛው ሀገራዊ ምርጫ ሰላማዊ ፍትሐዊና
ሁሉን አሳታፊ የሆነ እንዲሆን በኢዜማ በኩል ብርቱ የሆነ ስራዎች ተሰርተዋል። ከዛም ውስጥ የምርጫ ዘመቻ ማድረጊያ የምርጫ ቦርድ ስኬጁል ያወጣው ከጥር 1 ጀምሮ እስከ ግንቦት 18 19 አካባቢ ይሄዳል የሚል ነው። እኛም ያንኑ ተገን በማድረግ በተለያዩ መንገድ የህዝባዊ ስብሰባ፣ የጎዳና ላይ የምረጡኝ እንቅስቃሴ እንዲሁም ደግሞ ሚዲያዎች በሰጡን እድል በዛ እድል ላይ ደግሞ ፖሊሲያችንን ፕሮግራሞቻችንን ያለንን ለህዝብ ስናስተዋውቅ ቀርበናል። እንደገናም ምርጫ ቦርድ ስኬጁል ባደረገው የሚዲያ እንትን በዛ እየሄድን ቆይተናልና ጥሩ ነው ብለን እናስባለን። እስካሁን የሄድንበት ምናልባት እንደ ችግር በዚህ የምረጡኝ ዘመቻ ባሻገር እንደ ችግር ገጥሟል ብለን የምናስበው የኛም ብቻ አይመስለንም። ይሄ ችግር የእጩዎች ምዝገባ ጋር ተያይዞ ነው። የእጩዎች ምዝገባ እንደሚታወቀው በዚህኛው ሀገራዊ ምርጫ ቦርድ ዲጂታላይዝድ አድርገዋለሁ ወይንም የኦንላይን ምዝገባ አድርጋለሁ የሚል ነበረ። ያ አድቫንቴጅ አለው። ለምሳሌ ከዚህ በፊት የነበረው የእጩዎች ምዝገባ በየአካባቢው የምርጫ ክልሎች ይመዘገብ ስለነበረ በዛ አካባቢ ያሉ ደግሞ አስፈጻሚ አካላት ሳቦታጅ የመሆን የመንግስት ጣልቃ ገብነት የኢንፍሉዌንስ የመሆንና እጩዎችን ያለመመዝገብ የማይፈለግ የማይጠየቅ ዶክመንቶችን በመጠየቅ እጩዎች እንዳይመዘገቡ ያደርግ ነበር። አሁን ግን ሴንትራላይዝድ ሆኖ ወደ ማዕከል መጥቶ በዲጂታል መሆኑ ያንን አስቀርቶ ነበር። ነገር ግን እንደ አይዲ የናሽናል አይዲ የኦቲፒ አገባብ ሌሎች ነገሮች እኛ ያልደረስንበት ወይም እጩዎቻችን ታች ያለው የኔትወርክ ችግር የጸጥታ ችግር የመሳሰሉት ይህንን ትንሽ አፌክት አድርጎት ነበረ። ከዛ ያለፈ እንግዲህ ያው ይህንን እንደ አንድ ችግር ነው የምንወስደው። በጊዜ ሂደት ደግሞ የተቀረፈ መሄድ ይኖርበታል። ሌላው የነዚህ የምርጫ አስፈጻሚ አካላት አንዳንድ የምርጫ ጣቢያና የምርጫ ክልሎች ላይ የመንግስት መዋቅር ሆነው መገኘታቸው አንዳንዶቹ ላይ ምርጫ ቦርድ እርምጃ ወስዷል። አንዳንዶቹንም በዛው የሄዱበት እንደዚህ አይነት ነገሮች ነው የገጠሙን። ከዛ ውጪ ህዝባዊ ስብሰባ አድርገናል። እኛውም በደቡብ ክልል ወደ 4 ዞኖች አካባቢ ህዝባዊ ስብሰባ ውይይት አድርገናል። የምረጡ እንቅስቃሴ አስጀምረናል። አሁን በሚቀጥለው ሳምንት በዚህ ዊኬንድ በቅዳሜና እሁድ ደግሞ በሌሎች አካባቢዎች ወደ 5 አካባቢ ዞኖች ላይ ይከናወናልና እስካሁን ባለው በዚህ ሂደት ላይ ይህ ነው የሚባል የጎላ ችግር ያጋጠመን የለም። እንዲሁም ደግሞ በተመረጡ ከተሞችና ዞኖች የጎዳና ላይ የምረጡን ቅስቀሳ አዲስ አበባን ጨምሮ በተሳካ ሁኔታ በጣም ምርጫውን ምርጫ ያስመሰልንን ብለን መኮፈስም የምንችልበት ደረጃ ምርጫው ስሜት እንዲኖረው ህዝቡ ምርጫ መኖሩንም ከብዙ ኢንቴንሽን ትራውማ ውስጥ ወጥቶ ምርጫ አለ የሚል እሳቤ ውስጥ እንዲገባ በማድረግ ደረጃ የተሻለ እንቅስቃሴ ያደርገናል። እንዲሁም መንግስት ለመመስረት የህዝብ ድምጽ ቢያገኝ መንግስት መመስረት የሚችል የእጩዎች ቁጥር ህገ መንግስቱ ላይም እንዲሁም በምርጫ ቦርድ አዋጅ ላይም የተቀመጠውን የእጩዎች ብዛትም ከዛ በላይ ያቀረበው ኢዜማ ነው ከገዢው ፓርቲ ቀጥሎና እኚህ ሰክሰሶች ናቸው። በዚህ በሰባተኛው ሀገራዊ ምርጫ ውጤት ቀያሪ ወይንም እስካሁን ባለው እንቅስቃሴ ድራማቲካል ችግር ገጥሞናል ብለን አናስብም። ግን እነዚህ ጥቃቅን ነገሮች አጋጥሞን አልፈናል። የሚዲያውንም ብንመለከት ሚዲያውንም ኢፌክቲቭሊ ሜቢ የምታነሱት ከሆነ አይዶን ነው ልንሄድበትም እንችላለን። የሚነሳ ከሆነ አልፈዋለሁ። ሰው የተሻለ እንቅስቃሴና የምረጡኝ ዘመቻ ላይ ነው ኢዜማ ያለው። በጣም ጥሩ። ታሪኩ ድንበሩ ከኢዜማ የስራ አስፈጻሚ አባል ጥሩ አድርገው የኢዜማን የስራ ሂደትና የምርጫ ቅስቀሳ አስረድተውናል። ተመሳሳይ ጥያቄ ወደ ነጻነትና እኩልነት ፓርቲ ነው የምናሳልፈው። እንዴት እየሄደ ነው ቅስቀሳው? እንዴት ነው ያለው ድባብ? እንዴት ትመለከቱታላችሁ? ተግዳሮትም ከገጠመ በዛው። አመሰግናለሁ። በመጀመሪያ አድማጮች ለዚህ 7ኛው ጠቅላላ ምርጫ እንኳን አደረሳችሁ ማለት ፈልጋለሁ። በሀገራችሁ ጉዳይ በንቁ የምትሳተፉበት ነጻነትና እኩልነት ፓርቲ ደግሞ ለሁለተኛ ጊዜ የሚሳተፍበት ይህ 7ኛው ሀገር አቀፍ ምርጫ ከፊታችን ይገኛል። እንግዲህ ነጻነትና እኩልነት ፓርቲ ከተመሰረተ 7 ዓመቱ ነው ገና። ነገር ግን በዚህ 7 ዓመት ውስጥ በርካታ ስራዎችን ሰርቶ ለሁለተኛ ጊዜ ለምርጫ እየተዘጋጀ ነው። በዚህ የምርጫ ሂደት ውስጥ መጀመሪያ የሰራው ስራ የምርጫ ስትራቴጂ አዘጋጅቷል። በዚህ ምርጫ ላይ ብንሳተፍ ምንድነው ልንሰራ የምንችለው የሚል ዝርዝር ስትራቴጂ ይፋ አድርገናል ማለት ነው። ከዛ በኋላ እዚህ ምርጫ ላይ በርካታ ስራዎችን ስንሰራ ቆይተናል። ከነዛ ውስጥ ብሔራዊ የምርጫ አስተባባሪ ኮሚቴ በአገር አቀፍ ደረጃ እየተንቀሳቀሰ ያለ ተቋቁሞ በርካታ ስራዎችን ሲሰራ ቆይቷል። ከነዚህ ውስጥ የምርጫ ክርክሮችን ማዘጋጀትና ፖሊሲና ፕሮግራማችን ለህዝብ ማስተዋወቅ በሰፊው ተከታትላችሁታል የሚል ግምት አለኝ። ሌላው በዚህ ምርጫ ነጻ የአየር ሰዓት ድልድል ተደርጓል። በዚህ ውስጥ
ከፍተኛ አየር ሰዓት ካገኙ ፓርቲዎች አንዱ ነጻነትና እኩልነት ፓርቲ ነው። ያንን እየተጠቀመ ይገኛል። ሌላው ደግሞ በማህበራዊ ሚዲያ በፌስቡክ፣ በቲክቶክ፣ በዩቲዩብ በእነዚህ ፓርቲውን የማስተዋወቅ ስራዎች እየሰራን ቆይተናል። የምረጡኝ ቅስቀሳ እንግዲህ አገር አቀፍ ፓርቲ ስለሆነ በተለያዩ የሀገራችን አካባቢዎች እየተንቀሳቀስን እየሰራን ነው። በሁሉም የኢትዮጵያ አካባቢዎች ማለት ይቻላል ነጻነትና እኩልነት ፓርቲ አለ። ስለዚህ በየከተማው ቅርንጫፎቻችን የምረጡኝ ቅስቀሳ እስከ ወረዳ እስከ ቤት ለቤት ድረስ እያደረጉ ያሉበት ተጨባጭ ነው ያለው። በዚህ ሂደት ውስጥ ከሰራናቸው ስራዎች አንዱ የእጩ ምዝገባ ነው። እጩዎች በየአካባቢው በተቻለ አቅም ለማቅረብ ተሞክሯል። ነጻነትና እኩልነት ፓርቲ 845 የሚደርሱ የህዝብ ተወካዮችና የክልል ምክር ቤት እጩዎችን አቅርበናል። እነዚህ እጩዎች በየአካባቢያቸው ስራዎች እየሰሩ ይገኛሉ። እነዚህን እጩዎችን በየደረጃው እያስተዋወቅን እንገኛለን። ስለዚህ በዚህ ምርጫ የተሻለ ነገር የተሻለ ዝግጅት ሁሉም ኢትዮጵያውያን ከያቅጣጫው ስለ ሀገራቸው የሚወስኑበት ተሳትፏቸው የሚያድግበት ስራ ስንሰራ ቆይተናል። በዚህ ሂደት ውስጥ ተግዳሮቶች የሉም ማለት አይቻልም። ከባለፈው 6ኛው ምርጫ የተሻለ ተሳትፎ የተሻለ ኢንቫይሮንመንት እንዳለ ነጻነትና እኩልነት ፓርቲ ይገነዘባል። ነገር ግን በዛ ውስጥ ተግዳሮቶችም አሉ። ከነዛ ተግዳሮቶች አንዱ የገዢው ፓርቲ የፓርቲና መንግስት መደበላለቅ ነገሮች አሉ። የህዝብን ንብረት ለምርጫ አገልግሎት ለፓርቲ ቅስቀሳ የመጠቀም ታዝበናል። በተለይ ምርጫ ደግሞ ሲቀርብ እጩ ሲቀርብ እዛ አካባቢም ከቴክኖሎጂ ጋር ተያይዞ የተለያዩ የተሻሉ አሰራሮች በምርጫ ቦርድ በኩል መጥተዋል። ነገር ግን ያንን ቴክኖሎጂ በአግባቡ ለመጠቀም ደግሞ ሁሉም ኢትዮጵያውያን በየቦታው እኩል ቴክኖሎጂ ተጠቃሚ ስላልሆኑ ከዛ ጋር ተያይዞ 250 አካባቢ እጩዎች ሳይመዘገቡ ቀርተዋል ማለት ነው የነጻነትና እኩልነት ፓርቲ። ነገር ግን ቴክኖሎጂው ብዙ ገዛዎች አድርጓል። በአጭር ጊዜ እጩዎችን ምርጫ ቦርድ ማስመዝገብ አስችሏል። ይሄ ጥሩ ነገር ነው። አልፎ አልፎ የሚገጥሙን ተግዳሮቶች አሉ። ለምሳሌ አንዳንድ የታችኛው መዋቅር ላይ ያሉ የብልጽግና አመራሮች የእኛን አባላት ማሰር አጋጥሞናል። ነገር ግን ወደ አሁኑ በመነጋገር እየፈታን ያለንበት ተጨባጭ ነው ያለው። ሌላውና ትልቁ ተግዳሮት ደግሞ ፋይናንስ ነው። የፖለቲካ ድርጅቶች ፋይናንስ የሚሰበስቡባቸው መንገዶች ይታወቃሉ። በነዛ መንገዶች ፋይናንስ ሰብስቦ ከገዢው ፓርቲ ጋር መወዳደር እጅግ በጣም አስቸጋሪ ሊሆን ይችላል። ፋይናንስም አንዱ ውስንነት ነው። ነገር ግን ባለው ፋይናንስ የተሻሉ ስራዎችን ለመስራት እየሞከርን ያለንበት ተጨባጭ ነው ያለው ማለት ነው። ስለዚህ ለዚህ ምርጫ አሁንም የምረጡኝ ቅስቀሳ በየከተማው እያደረግን ያለ ነው። በቀጣይ ቅዳሜም በአዲስ አበባ የምናደርገው ትልቅ የጎዳና ላይ ቅስቀሳ አለ። ሌሎች ክልሎችም እንደዚሁ እያደረግ ቆይተናል። ይህንን አጠናክረን የምንቀጥል ይሆናል ማለት ነው። ጥሩ ምህዳሩን እንግዲህ በስፋት አይተናል። ቀደም ሲል ከነጻነትና እኩልነት የተነሱ ነገሮች ነበሩ። ሌሎች ፓርቲዎችም የሚያነሷቸው ከኢዜማም የምንጠብቀው ነበር። በተለይ ከገዢው ፓርቲ የመንግስትና የፓርቲ ሚና መደበላለቅ የተባለው ነገር ለአገልግሎት መዋል የሌሉባቸው መኪናዎችን ጨምሮ ተሽከርካሪዎችን ጨምሮ በርካታ ሎጂስቲክስ ወደ ምርጫው እየተጠቀመ ነው የሚሉ ግርግሮች፣ ሩመሮች ይመጣሉ። ከሌሎች ፓርቲዎችም ይህንን ታዝበናል የሚሉ አሉ። ከምርጫ ቦርድ የተሰጡ መመሪያዎችን መጣስና ከሰዓት ውጭ መቀስቀስም እንዲሁ የተነሱ ጉዳዮች ናቸው። ምናልባት ኢዜማ እዚህ ጋር የገጠመው ካለ ልታነሱ ትችላላችሁ። አክቹሊ ይሄ የመንግስትና የፓርቲ ሚና ማደበላለቅ ብናነሳውም ባናነሳውም ለምን እኛ ኦልሬዲ ይህንን ከ5 ዓመታት በፊት ምርጫውም ሲቀርብ አናውንስ እያደረግን በጥናት እያረጋገጥን ምን ያህል እንኳን ብር ብቻ አይደለም የመንግስት የስራ ሰዓትን ምን ያህል እንደሚሰርቁ ምን ያህል ከመንግስት የስራ ሰዓት ማለት የህዝብ የስራ ሰዓት ማለት ነው። ህዝብ ሊገለገልበት ሊጠቀምበት የሚችል የስራ ሰዓት ማለት ነው። ኦልሬዲ ተቀላቅሏል ብቻ ሳይሆን እንግዲህ ቃሉ ለሚዲያ ይመጥናል አቅም ተንቦጭ አርቋልም ልንል የሚችልበት ደረጃ ላይ ነው ያለው። ኦልሬዲ ሀብቱን ለፓርቲ ነው የሚጠቀሙ። ባለስልጣኖቹ ሙሉ ለሙሉ የመንግስት መስሪያ ቤትን አብዛኛውን ሊባል በሚችል ሁኔታ ዘግተው የምርጫ ዘመቻ ላይ ነው ያሉት። ሰሞኑን እንኳን አዲስ አበባ ላይ አይታችሁ ከሆነ የተፎካካሪ የፖለቲካ ፓርቲዎች በተለይ ኢዜማ የጎዳና ላይ ቅስቀሳ ሲያደርግ ክራውድድ እንዳይፈጠር፣ መንገድ እንዳይዘጋ፣ ህዝባችን እንዳይጉላላ፣ ከእለት እንጀራው ከእለት ጉርሱ እንዳይስተጓጎል ጥንቃቄ በማድረግ በተመረጡ ጎዳናዎችና መንገዶች ነው የሚሄደው። ያንንም እያደረገ ነው የቆረው። የገዢው ፓርቲ ምርጫ ቅስቀሳንስ ልብ ብላችሁ አይታችሁ ከሆነ ኦልሬዲ የትራፊክ ፖሊስ አጀብ ሰጥቶ
ከዳር እስከ ዳር መንገዶች ተዘግተው ከኋላ ክራውድድ ሆኖ ተገልጋዮች ወይ የመንገዱ ተገልጋዮች ማህበረሰቦች እንዳያልፉ ተደርጎ የሚፈጠርበት ነው። ይሄ ራሱ በኢኮኖሚ ላይ በሀገር ላይና በእይታም ችግር እንደሚፈጥር ምንም ነውና ይሄ የመንግስትና የፓርቲ መደበላለቅ ኦብቪየስሊ ያለ ነው። ብትነቅሰውም ባንጠቅሰውም የሚታይ ነው የሚል ነው። ከዛ ውጪ የተሻለ ነው ብለን የምናስባቸው ነገሮች ደግሞ አሉ። ከስድስተኛው ከአምስተኛው አሁን ያለው መንግስት ስድስተኛው የሀገራዊ ምርጫ ነው ያከናወነው ብለን እንኳን ብንወስድ ስድስተኛው ላይ የእስር የሞት የምታስታውሱ ከሆነ የኢዜማ እጩ የነበሩት ቢሾፍቱ ላይ ምርጫው ሲቃረብ ግድያ የተፈጸመባቸው ብዙ ቦታዎች እስሮች የነበሩ እንግልቶች የነበሩ አፈናዎች የነበሩ ናቸውና በዚህ የሰባተኛው ሀገራዊ ምርጫ በአንጻራዊነት እነዛ ነገሮች አላየንም። በአንጻራዊነትና የፌዴራል ፖሊስ በቀደምነቱ በቅርብ ከ3 ከ4 ቀን በፊት ያደረገው መግለጫ ላይ ስናይ እንግዲህ በዚህ በምርጫው ጋር ተያይዞ የሚመጡ እስሮችና ሌሎች ነገሮች ዜሮ አደርጋለሁ የሚል ነው ያስቀመጠውና የእጩ ሆነው ላይሰንስ ያላቸው ያለመከሰስ መብት ጋራንቲ ያላቸውን ነው ወይስ ሕግ የጣሱትን የሀገሪቷን ሩል ኦፍ ሎ ጥሰው ያሉትን የሚለው እሱ ጥያቄ እንዳለ ሆኖ ይሄም እንደ አንድ ፖዚቲቭ ይታያል። ችግሮችም ሲፈጠሩ አሁን የማዳመጥ እኔ የጋራ ምክር ቤቱ ጻፊ ነኝ። በተለይ ኦሮሚያ ላይ ክልል ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ጻፊ ነኝ። እያንዳንዱ እንቅስቃሴዎችና ሚስቴኮች ይመጣሉ። ያንን አፋጣኝ መልስ የሚመለከተው አካል ካልሰጠ እኛ እንተ ስለምንል ያንን የማዳመጥ ሴንስ አለ። ችግሮች ተፈጥሯል ሲባል ችግሮቹ ይሄንው ተነጋግረው ቀናት ሳይፈጁ የሚፈቱበት አለና ይሄ መደበላለቁ ነገሮች እንዳሉ ናቸው። ከምህዳሩ ጋር ተያይዞ ምናልባት ቅድም ያልጠቀስኩት ከኢዜማ ዝግጅት ጋር ተያይዞ ክሪቲካል ስለሆነ ነው ዝግጅት ጋር የፖሊሲ ጉዳይ ነው። ቅድም ወደ በኋላ እንመለስበታለን። ከብሔራዊ ጥቅም ጋር ተያይዞ ፖሊሲን በደንብ ስለምንመጣበት እሱ ላይ እንቆይና ምናልባት ነጻነትና እኩልነት ያላነሱት አንድ የሚዲያ አጠቃቀምን እስከ ሰዓት ወጃው ብናነሳው ደስ የሚለኝ ሚዲያ እንዴት እየተጠቀማችሁ እንዳላችሁ የተሰጠውን የአየር ሰዓት ነጻ ድልድሉን ነእፓ እንዴት ነው እየተጠቀመበት ያለው የሚለውን ያንሱልን። ጥሩ ጥያቄ ነው። ይሄ እጅግ በጣም እየተሻሻለ የመጣ እንደሆነ ነው ነጻነትና እኩልነት ፓርቲ ያለው አረዳድ። አንደኛ የአየር ሰዓት ድልድሉ ራሱ በዚህ በሰባተኛው ጠቅላላ ምርጫ ከዚህ በፊት ለገዢው ፓርቲ ብዙ አየር ሰዓት ሲወሰድ የነበረበት ሽፍት በዚህኛው ምርጫ መጥቷል ብለን እናስባለን። ሁሉም ፓርቲ ባቀረበው እጩ ልክ ነው የአየር ሰዓት ያገኘው። ይሄ ኢትዮጵያ ውስጥ ለመጀመሪያ ጊዜ የተደረገ ስለሆነ የሚበረታታ ጉዳይ ነው። ከዛ ባለፈ ፓርቲዎች ደግሞ ለነጻ የአየር ሰዓቱን ለመጠቀም የራሳቸውን ጥራት ያለው ቪዲዮ ፕሮዳክሽን አዘጋጅተው ለሚዲያዎች በሰዓቱ ጠብቀው በመላክና በመጠቀም ረገድ ደግሞ ከ60% በላይ ተጠቅመንበት አናቅም እስከዛሬ በኢትዮጵያ ታሪክ። በዚህ ምርጫ ከ80% በላይ ነጻነትና እኩልነት ፓርቲ እየተጠቀመ ነው የሚል ግምገማ አለን። ወደፊት ደግሞ ከየሚዲያው በሚወጣው ሪፖርት የምናየው ይሆናል። እስካሁን ግን ሁሉንም በሚቻል መልኩ ቀድመን ፕሮዳክሽኖች በማዘጋጀት የተሻለ በተለይ በዋና ዋና ሚኒስትሪ ሚዲያዎች በኢትዮጵያ ቴሌቪዥን በፋናና ሌሎችም ያሉትን ፕሮግራሞች ሚስ ላለማድረግ ሌት ተቀን እየሰራን ያለንበት ተጨባጭ ነው ያለው። በዚህ ረገድ ህዝቡ ነጻነትና እኩልነት ፓርቲን እንዲሰማ ፕሮግራሙን እንዲያውቅ አላማውን እንዲረዳ የማድረግ ስራ ይሄ የአየር ሰዓት ሰርቷል የሚል ግምት አለን። ጥሩ ግምገማ ነው ያለን። የተሻለ ነገር አለ ከስድስተኛውም ከአምስተኛውም ምርጫ የተሻለ ነገር አለ። የአየር ሰዓት አጠቃቀም ኢዜማ ልዩነት ብዙ የለንም ከነጻነትና እኩልነት ተወካይ ካቀረቡት ጋር። እንደሚታወቀው ስድስተኛው ሆነ ከዛ በፊትም ያሉት የአየር ሰዓት አጠቃቀም ጋር ተያይዞ ያው ገዢው ፓርቲ ወይንም ስልጣን የያዘው ፓርቲ በከፍተኛውን የሰዓትና የመሰሉ ነገሮችን የመስጠት ነገሮች ነበሩ። ኤኒዌይስ ሄዶ አሁን ባላንስ በሆነ በሁለት አይነት ፕላትፎርም ነው ዘንድሮ ያየ ነው። አንደኛው ሚዲያዎች ራሳቸው በራሳቸው ተነሳሽነት ፕሮግራም አውጥተው ፖለቲካ ፓርቲዎችን በማናገር ፖሊሲና ማኒፌስቶችን ያላችሁን ነገር ዝግጅታችሁን አሳውቁ የሚል የመጀመሪያ እድል ሰጥተዋል። ከዛም በኋላ ደግሞ ምርጫ ቦርድ ርዕሶችን በመሰብሰብ በምን ላይ ውይይት እናድርግ፣ በምን ላይ ዲቤት ይደረግ በሚል ርዕሶችን በመሰብሰብ ከዛን የሰዓት ድልድልና የሚዲያ ድልድል በማድረግ ይህንን አድርገዋል። እንግዲህ ኢዜማ በዚህ ውስጥ እስካሁን በተለያዩ ቋንቋዎች በኑዌርኛ፣ በአኝዋክኛ፣ በሶማሊኛ፣ በአፋርኛ፣ በኦሮምኛ፣ በአማርኛ የመሳሰሉት ቋንቋዎች የሜንስትሪም ሚዲያውን የተሰጠውን ሰዓት በአግባቡ ተጠቅሟል። የኦዲዮ ቪዥዋል ብቻ አይደለም፣ የጽሁፎችም አሉ።
ጋዜጦችም አሉ የተሰጠን የጋዜጣ ላይም በጽሁፍ የሚወጡ እነሱንም በተለያዩ ቋንቋዎች ኢዜማ ፖሊሲውን ማኒፌስቶውንና ምን ይዞ እንደመጣ ስንቁን አሳውቀዋል። ይሄ በዘንድሮ የሀገራዊ ምርጫ ስንገመግመው እንደውም ፖለቲካ ፓርቲዎች አድሬስ ሊያደርጉት አልቻሉም እስኪባል ድረስ ሰዓቱን የሜንስትሪሙን ሚዲያውን እና መሰሎችን ማድረስ አልቻሉም እስኪባል ድረስ ነጻና ሀሳብን የምትገልጽበት ነው። ኢዜማ ከዛ ፕላትፎርም ባሻገር ዘመኑ የደረሰበትን ማህበራዊ ሚዲያ ላይ ብዙ ወጣቶች አሉ፣ ብዙ ማህበረሰበኛ ማህበረሰቦች አሉ የሚጠቀሙ በዚህ በ21ኛው መቶ ክፍለ ዘመን ዓለም ወደ አንድ መንደር መታለች፣ ከሚኒስትሪ ሚዲያዎች እየወጡ ነው ከጨዋታው በሚባልበት ሁኔታ ማህበራዊ ሚዲያንም መተው አስፈላጊ አይደለም በማለት ወዝ በመስጠት ለምርጫው ትኩረት እንዲሰጥ በማድረግ ማህበረሰባችን ይሄ ድግስ ላይ ትኩረት እንዲያደርግ በማድረግ በኢዜማን በቀልድ በተለያዩ ነገሮች ቁም ነገር በማስጨበጥ ማህበራዊ ሚዲያንም በአግባቡ ተጠቅመን ሀሳባችንን ገልጸናል ብለን እናስባለን። በጣም ጥሩ። እንግዲህ ሁለታችሁም ሀሳባችሁን ገልጻችኋል። ወደ ምዕራፍ 2 ቆይታችን እናልፋለን። ሰሞንኛ በትርታ 97.6 ኤፍኤም የተመረጡ ወቅታዊ የሀገርና የሕዝብ ጉዳዮች ይነሱበታል። ተመልሰናል። አድማጮች ያደመጣችሁ ያላችሁት ሰሞንኛ ፕሮግራምን ነው። አብራችሁን ስለሆናችሁ እናመሰግናለን። በስቱዲዮ ስልኮቻችን እየደወላችሁ ጥያቄዎች፣ ሀሳብ አስተያየቶች ካሏችሁ ለፓርቲዎች መጠየቅ ማቅረብ ይቻላል። እስከ ፕሮግራማችን ፍጻሜም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ብርቱካን ዋልተ ንጉስና ራህማ መሐመድ አብረናችኋለን። ጥሩ ጊዜ ይሆንላችሁ። እንቀጥላለን። የተወደዳችሁ ከመሳት በኋላ እንግዲህ በተለይ ደግሞ ከብሔራዊ ጥቅም ጋር በተያያዘ ፓርቲዎች ምን አይነት አቋም አላቸው የሚለውን እናነሳለን ብለን ነበረ። ከዚህ ስንነሳ እንግዲህ ኢዜማ እንደ ፓርቲ በብሔራዊ ጥቅም ላይ ያለው አቋም ምን ይመስላል ከሚለውን ጀምር። መልካም አመሰግናለሁ። እንግዲህ ኢዜማ በዚህ በሰባተኛው ሀገራዊ ምርጫ ለድግሱ የሚመጥን ስንቅ ይዞ ከመጣቸው ፖሊሲዎች መካከል ወደ 51 አካባቢ ፖሊሲዎች አሉ። ይህንን ማህበረሰባችን እንግዲህ በሚዲያ በሚከታተልበት ጊዜ የተለያየ ስያሜ ተሰጥቶት ክርክር ስናደርግበት ነበረ። ከዛ ውስጥ አንዱ እንግዲህ እንደ ፖሊሲ ለብቻው የተቀረጸለት ቃል ኪዳን ሰነዳችንንም ተመልክታችሁ ከሆነ ማኒፌስቶ ወይም ቃል ኪዳን ሰነዳችን ላይ ያስቀመጥነው ብሔራዊ ጥቅም የሚል ነው። ብሔራዊ ጥቅም ተብሎ ለብቻው የኢትዮጵያን ሀገራዊ ብሔራዊ ጥቅም ማስጠበቅ የሚቻልበት ሁኔታ፣ ምክንያቱም ነገ ተነጎዲያ መንግስት ስንሆን የኢትዮጵያና ኢትዮጵያውያን ብሔራዊ ጥቅማቸውን ከምናስጠብቅላቸው አንዱ ዋነኛው ስለሆነ ያንን ፖሊሲ ወይም ፕሮግራም ቃል ኪዳን ሰነዳችን ላይ ያስቀምጠናል። እሱንም በሁለት አይነት መንገድ ነው ሰነዱ ላይ የተቀመጠው። አንደኛው ውስጣዊና ውጫዊ፣ አንደኛው ውስጣዊ ነው፣ ሌላኛው ደግሞ ውጫዊ ነው። ብሔራዊ ጥቅም ስንል የግድ ከውጭ ብቻ የሚመጣ መሆን የለበትም። እሱ አንዱ ፓርት ነው። የጂኦፖለቲክሱ ላይ በዓለም አቀፍ የፖለቲካ ተለዋዋጭ የዓለም ፖለቲካ ላይ የኢትዮጵያን ብሔራዊ ጥቅም አስጠብቆ መሄድ ላይ ምን እንመስላለን የሚል ነው። ሌላኛውና መሰረታዊ ውስጣዊ ችግሮቻችንን ለምሳሌ ሀገራዊ ሰላምና የዜጎች ደህንነትን ማስጠበቅ ካልቻል ከውጭ የሚመጣውን የብሔራዊ ጥቅማችን አሳልፈው ሊሰጡ የሚችሉ ኃይሎችን በራችን ክፍት ይሆናል። ማንም እየገባ ይጫወትብናል እንደ አጠቃላይ ማለት ነው። ያንን በመጠኑም እንግዲህ እያየን ነው። በአሁንም ሆነ በቀደመው ስርዓት ላይ እያየን ስለሆነ ኢዜማ በብሔራዊ ጥቅም ዙሪያ ላይ ውስጣዊ ብሎ ውስጣዊ ውስጥ አንዱ የሀገራዊ ሰላምና የዜጎች ደህንነትን ማስጠበቅ፣ የጸጥታ ተቋማት ግንባታ ያስፈልጋል። የጸጥታ ተቋማቶቻችን ከፓርቲ ፖለቲክስ ነፃ ሆነው ዜጎችን ሀገርን ማዕከል ሴንተር አድርገው ካልተቋቋሙ ካልተገነቡ የብሔራዊ ጥቅምን ደህንነትን አሳልፎ የመስጠት አደጋ ውስጥ እንገባለን ብሎ ያምናል ኢዜማ። ያንንም በፖሊሲው ላይ በማኒፌስቶ ላይ ቃል ኪዳን ሰነዱ ላይ አስቀምጧል። እንደዚሁም ውስጣዊ አለመግባባቶችና ችግሮች እንደሚታወቀው በሀገራችን በክልሎች መሀል ጦርነቶች አሉ። በክልሎች መሀል ቴንሽን አለ። እንደሚታወቀው ባለፈው 3-4 ዓመት የነበርንበትን የሰሜኑ ጦርነት ብዙ ዋጋ ያስከፈለን ነው። ያ ከየት ነው የመጣው ስንል ከብሔራዊ ደህንነት ማጣት። አሁን ሴኩር አይደለም። በሰሜኑ የሀገራችን ክፍል በኤርትራና በትግራይ በኤርትራ ሀገርና በትግራይ ክልል መሀል ላይ ያለው ድንበር ስቲል ነው ሴኩር ነው ወይ? ደህንነታችን ኢትዮጵያውያኖች ማስጠበቅ የምንችልበት ሁኔታ ነው ወይ ስንል ይሄ የውስጣዊ አለመግባባትና ችግሮቻችን በአፋርና በሶማሌ በአፋርና ኦሮሚያ በመሳሰሉ በክልሎች መሀል ብሔር ላይ ያተኮረው
የፖለቲካ ስርዓታችን የብሔራዊ ጥቅማችን ደህንነታችን እንዳናስጠብቅ አንዱ ችግር ሆኗል ብሎ ያምናል ኢዜማ። ለዛም የሚሆን መፍትሄው የዚህ የፖለቲካ ስርዓታችን ወደ ዜግነት ፖለቲካ መምጣት አለበት። በዓለም ብቸኛዋ በዓለም የዚህ የብሔር ማንነት ላይ የቆመ የፖለቲካ ስርዓት የምትከተል ኢትዮጵያ ነች። ያ ደግሞ የብሔራዊ ጥቅሟንና ደህንነቷን አጣብቂኝ ውስጥ እንዲከት አድርጎታል። የአሁኑ መንግስት ይህንን ጠቅላይ ሚኒስትሩ ወጥተው ብዙ ጊዜ ይህንን ይናገራሉ። በአሰራር በመሬት ላይ ያለው የታችኛው መዋቅርና መሬት ላይ ያለው ግን በዛ ተቃራኒ ሆነው አሁንም የብሔራዊ ደህንነት ችግሮቻችን ውስጣዊ ችግሮቻችን አስቸጋሪ ነው። ሌላው ለዚህም ሌላ መፍትሄ የሚሆነው ሀገራዊ ምክክሩ ነው። ሀገራዊ ምክክር ኮሚሽን እንመጣበታለን። ምናልባት እንደው ላንሳው ብዬ ነው። አጀንዳዎቻችሁንም እናነሳለን። ያቀረባቻቸውን አጀንዳዎች እድል እንስጥና ደግሞ እንመለሳለን። እሺ አሁን ውስጣዊ ብቻ ነው የነካሁት። ወደ ውጫዊ መምጣት ሴኩሪቲ ኢንተረስት ላይ በደንብ አንስተዋል። ብሔራዊ ጥቅም ሲባል ብዙ ጊዜ ተፎካካሪ ፓርቲዎች የሚታሙበት እንደሆነ ይታወቃልና ምንም ይሁን ምን ከመንግስት ጋር ለመጋጨት ብቻ ጠቃሚ ሆኖ እንኳን ቢታይ ጠቃሚ ሆኖ የማይታያቸው ነገር አለ ይባላል። ምናልባት እሱ ላይ ሪፍሌክት ያርጉልንና እናልፋለን። ኦፍ ኮርስ የውጫዊ ላይ የምናየው ያንን ነው። ውጫዊ የደህንነት ስጋት የምንለው ከአፍሪካ ቀንድ ላይ ከዓለም ጂኦፖለቲክሱ ላይ የፖለቲካ ፓርቲዎች ተፎካካሪም የሆኑ የገዢው ፓርቲ የአገር ደህንነት ሰላምን በማስጠበቅ ከማጋር ነው የሚሰራው። እኛ መንግስት መሆን ፍላጎት ብቻ ስላለን ተነስተን የሀገር ደህንነትና የህዝብ አንድነትን ሊንድ የሚችል ከውጭ ኃይል ጋር ልንሰራ አንችልም። የኛ ፓርቲ ኢዜማ ይፈርሳል። ኢዜማ ተበትኖ ሁላችንም ወደ ቤት እንገባለን እንጂ የኢትዮጵያ ብሔራዊ አንድነቷን የኢትዮጵያን ጥቅም በዓለም አቀፍ ደረጃ ላይ አሳልፎ የሚሰጥ እንዲሁም የሀገር ደህንነት ስጋት በማንነት በብሔር ላይ ቆሞ የሀገር ደህንነት ስጋት የሚሆን ነገር ኢዜማ አይሰራም። ይሄ አቋሙ ነው። በማኒፌስቶም በፖሊሲው ላይም ያቀረበ ነው። ለምሳሌ ማንሳት ይቻላል። በባህር በር ጉዳይ ለምንድን ነው የምትተባበሩት? ለምንድን ነው ማተቹት? ለምንድን ነው ማትቀበሉት? ይላልና ይባላል ብዙ ጊዜ ከማህበረሰቡ አይደለም እንግዲህ ኢሊት ነን እናውቃለን የሚሉት። ኢዜማ በ2011 ግንቦት 1 እና 2 ሲመሰረት የቃል ኪዳን ሰነዱ ላይ የባህር በር አማራጮች በዲፕሎማሲያዊ መንገድና በዓለም አቀፍ ሕግ እናመጣዋለን የሚል አስቀምጦታል። አሁን አጀንዳ ሳይሆን በፊትና እነዚህ የብሔራዊ ጥቅም የአባይ ወንዝ የተፋሰስ ያለን ሪሶርስ ተፈጥሯዊም ሆነ ሰው ሰራሽ ሀብቶቻችንን ከጎረቤት ሀገር ጋር እንዴት አድርገን የጋራ ተጠቃሚነትን አረጋግጠን እንሄዳለን ስንል ኢዜማ በዚህ ላይ ከየትኛውም አካል ጋር የሀገር ደህንነትና ጥቅምን የሚያስቀድም የሚሰራ መሆኑን በቃል ኪዳን ሰነዱ ላይ ያስቀምጧል። ከዚህ ጋር አንስተውታል። በእርግጥ እኔም ላነሳው ነበር። የባህር በር ማግኘት ለኢትዮጵያ የህልውና ጉዳይ ነው ወይስ ደግሞ የኢኮኖሚ ምርጫ ነው ብሎ ኢዜማ ያስባልና ይህንን ጥቅም ለማስከበር የእናንተ የምትከተሉት ዲፕሎማሲያዊ መንገድ በተለይ ደግሞ ከጎረቤት ሀገራት ጋር ያለውን ሰላም እንዴት ይመለከተዋል ኢዜማ? እኛ የህልውና ብለን ነው የምናስቀምጠው። ምናልባት አንዳንዴ የቃላት ከአንዳንድ ፓርቲዎች የቃላት መመሳሰል የተወራረስክ ወይም ክሮስ የተደራረከ ተደርጎ ይወሰዳል። ለህልውና የሚሆነው ህልውና የሚለው ምንድን ነው? ህልውና የሚለው ምንድን ነው? እኛ የዛሬ 40-50 ዓመት በፊት የባህር በሮች በነበሩን ባህር በር ብቻ ሳይሆን ቀይ ባህርና የህንድ ውቅያኖስ ላይ የነበረንን ሚና ስናይ አሁን ደግሞ ያለንን ስናይ በዓለም አቀፍ ዲፕሎማሲ የኮሰሰች ሀገር መስላ እንድትታይ አድርገዋል። የህዝብ ብዛቱ፣ ፍላጎቶች፣ የኢኮኖሚ፣ የፖለቲካ አጠቃላይ የዓለም የኃይል አስተላለፍ ወደ መልቲፖላር ሲስተም መግባቱ ጋር ተያይዞ ምን ይሆናል? የህልውና የሚለውን ቃል ይይዛል። የህልውና ትግል ከሆነ የህልውና ጥያቄ ከሆነ እንዴት ነው የምናስመልሰው የሚል ነው የመጀመሪያኛ ዲፕሎማሲ። ምናልባት ብዙም ከምናረዝም እኛ የኃይል አማራጮች የለን። የኃይል አማራጭ ተደርጎ ያንን ጥያቄ እንመልሳለን የሚል በኢዜማ ፕሮግራም ማኒፌስቶ እንዲሁም አመለካከት ውስጥ የለም። ዲፕሎማሲ ስራ ሰጥቶ መቀበል መርህ፣ በሰጥቶ መቀበል መርህ ከየትኛውም ጎረቤት ሀገር ጋር ሊሆን ይችላል የባህር በር እንድናገኝ ይደረጋል። ሁለተኛው ይሄ የዩኤን ኮንቬንሽን ላይ ተቀምጦ 1969 በአውሮፓ አቆጣጠር ዩኤን ኮንቬንሽን ቱ ዘ አክሰስ ኦፍ ዘ ሲ የሚል ላይ አንቀጽ 21 አካባቢ ይመስለኛል እዛ ላይ ላንድ ሎክድ የሆኑ ሀገሮች እንዴት ወደ አክሰስ ወደዛ መውጣት ይችላሉ የሚለው ስለተቀመጠ ዓለም አቀፍ ሕግ ይፈቅድልናል። በጣም ብዙ ሪሶርስ አለን፣ አቅም አለን። ያንን ሪሶርስ ለኤርትራ ሊሆን ይችላል፣ ለጅቡቲ ሊሆን ይችላል፣ ለሶማሌ ሊሆን ይችላል፣ ለኬንያ፣ ለሱዳን፣ ለየትኛውም ሊሆን ይችላል። የስልጠናዎች፣ የትምህርት እድሎች የመሳሰሉት ነገሮች ሪሶርሳችንን ሰጥተን ይህንን ደግሞ በመልሶ መቀበል ወደ ባህር በር የምንወጣበትና ገናናነታችንን መልሰን የምናመጣበትን ኢዜማ ያስቀምጣል። እጅግ ጥሩ ተደርጎ ተገልጿል። ተመሳሳይ ጥያቄ ለነጻነትና እኩልነት ፓርቲ ነው የምናሳልፈው።
ተፎካካሪ ፓርቲዎች የሚታሙበት ነው የናሽናል ኢንትረስት ጉዳይ። ነጻነትና እኩልነት ፓርቲ ብሔራዊ ጥቅም ምንድን ነው ብሎ ያምናል? ከሴኩሪቲ ኢንተረስት ጋርም ተያይዞ የተነሱ ነገር አሉ። በጣም ለብሔራዊ ጥቅም መሰረታዊ ከምንላቸው ነገሮች አንዱ የደህንነት ጥቅም ነውና እነዚህን እንዴት ይመለከተዋል? ከቴሪቶሪ ጋር ሌሎችም ቴሪቶሪያል ኢንቴግሪቲ የምንላቸውን አንስተው እንዴት ነው ነፓ ለብሔራዊ ጥቅም ያለው ምላሽ? አመሰግናለሁ። ብሔራዊ ጥቅም ነጻነትና እኩልነት ፓርቲ ብሔራዊ ጥቅም በዋናነት በዜጎች መከባበር፣ በዲሞክራሲያዊ ስርዓት ግንባታና በሀገራዊ አንድነት ላይ መቆም አለበት የሚል እምነት ነው ያለው ነጻነትና እኩልነት ፓርቲ። ስለዚህ ለዚህ ደግሞ መሰረታዊ የሚባሉ ዋና ዋና ምሰሶዎች አሉት ነጻነትና እኩልነት ፓርቲ። ከነዚህ አንዱ የዜጎች ነጻነትና እኩልነትን ማስከበር ብሔራዊ ጥቅም አንዱ ምሰሶ ነው ብለን እናስባለን። እያንዳንዱ ዜጋ በሕግ ፊት እኩል ሲሆን፣ ሰብአዊ መብቱ ሲከበር፣ የዛኔ ሀገራዊ ጥቅምን ማስጠበቅ የሚያስችል ጠንካራ ማህበረሰብ መፍጠር ይቻላል የሚል አቋም አለን። ሌላው ደግሞ የጋራ ማንነትና ሀገራዊ አንድነትን መገንባት ላይ ምሰሶ አድርገን መስራት አለብን የሚል አቋም አለን። ብሔራዊ ጥቅም የሚከበረው ልዩነቶችን እንደ ውበት በመቀበልና እነዚህን የጋራ ልዩነታችንን በብሔር፣ በሃይማኖት፣ በአመለካከት የምንለያየው ነው። ይህን ሁሉ ሳይከፋፈል የኢትዮጵያውያን በአንድ ጥላ ስር ተሰባስበው ለሀገር እድገት መስራት ሲችሉ በጋራ ሲቆሙ ነው። ሌላው ደግሞ ፍትሐዊ የሀብት ክፍፍልና ኢኮኖሚያዊ ነጻነት ለዜጎች መከበር አለበት። ብሔራዊ ጥቅም የሚረጋገጠው እነዚህ እውን ሲሆኑ ነው ብለን እናምናለን። ኢትዮጵያ እንግዲህ በርካታ ጸጋዎችና ኢኮኖሚያዊ እድሎች ያሏት ሀገር ናት። እነዚህን ለሁሉም ዜጋ ማዳረስና ፍትሐዊ የሆነ አሰራርን መትከል ኢትዮጵያ ውስጥ ወሳኝ ነው። ይህ ሲመጣ ድህነትን መቀነስ ሲቻል፣ ዜጎች የኢኮኖሚ ተጠቃሚ ሲሆኑ ብሔራዊ ጥቅማችን በዛ ልክ እየተቃኘ ይሄዳል። ሌላው ደግሞ ሰላምና ሉዓላዊነት ኢትዮጵያ ውስጥ መከበር አለበት ብለን እናምናለን። ኢትዮጵያ ውስጥ የሀገርን የግዛት አንድነት ማስጠበቅ፣ ሉዓላዊነትን ማስከበር፣ በውስጥም ሆነ በውጭ ሰላምን ማረጋገጥ ሲቻል ይሄ ለድርድር የማይቀር ብሔራዊ ጥቅማችን መከበር ይችላል የሚል እምነት አለው ነጻነትና እኩልነት ፓርቲ። ስለዚህ ከጎረቤት ሀገራትና በዓለም አቀፍ ደረጃ በሚኖረን ጠንካራ የሆነ ግንኙነትና ዲፕሎማሲያዊ ሚዛናዊ የሆነ ዲፕሎማሲያዊ ግንኙነት የኢትዮጵያን ጥቅም በዓለም አቀፍ ደረጃ፣ በአፍሪካ ደረጃ፣ በኢትዮጵያ ደረጃ ኢትዮጵያውያንን ቀጥታ ተጠቃሚ የሚያደርግ የብሔራዊ ጥቅም አሰራር መኖር አለበት ብለን እናስባለን። ይህን ለማድረግ ተቋማት ጠንካራ የሆኑ ተቋማት ኢትዮጵያ ውስጥ መገንባት አለባቸው ብለን እናስባለን። ጠንካራ ገለልተኛና በሕግ የበላይነት የሚመሩ ተቋማት መኖር ለብሔራዊ ጥቅም ዘላቂነት ወሳኝ ነው የሚል አቋም አለው ነጻነትና እኩልነት ፓርቲ። ስለዚህ የምርጫ ስርዓታችን ጭምር ፍትሐዊ የሆነ የፍትህ አካላትና የጸጥታ ተቋማት ከፖለቲካ ወገንተኝነት ነጻ ሆነው ሀገርና ሕዝብን እንዲያገለግሉ ማድረግ ይህ የፓርቲው ቁልፍ አቋም ነው። ስለዚህ እነዚህን ነገሮች ማድረግ ስንችል ብሔራዊ ጥቅም ማለት የዜጎች መብትና እኩልነት የተከበረባት በኢኮኖሚ የበለጸገችና በአንድነት የምትቆም ጠንካራ ኢትዮጵያ ተገንብታ ማየት ስለምንፈልግ ይህንን ማድረግ ደግሞ የኢትዮጵያን ጥቅም ከፓርቲና ከግለሰቦች በላይ ከቡድን በላይ አድርገን ማሰብ እንፈልጋለን። ስለዚህ ኢትዮጵያ የኢትዮጵያውያን ጥቅም በሀገር ውስጥ በውጭ መከበር የሚችለው እኛ አሁን የጠቀስኳቸውን መሰረታዊ የሚባሉ ለብሔራዊ ጥቅም መሰረት የሆኑ ጉዳዮችን በደንብ በትክክል ማውረድና መስራት ስንችል ነው የሚል አቋም አለ። ሌላኛው የብሔራዊ ጥቅም መሰረት ነው ተብሎ የሚታሰበው ኢኮኖሚያዊ ጥቅም ነው። ኢኮኖሚያዊ ጥቅምን ከማስከበር አንጻር ነጻነትና እኩልነት ፓርቲ ኢትዮጵያ የባህር በር እንድታገኝ በምን መልኩ ቢሰራ ነው ውጤታማ የሚሆነው ብሎ ያምናል? ቀደም ሲል የተነሳውን ጥያቄ ማንሳት ተገቢ ስለሆነ ነው። የባህር በርን በተመለከተ ያው ፖሊሲያችን ላይ ግልጽ አድርገናል። ኢትዮጵያ በሰላማዊ መንገድ የባህር በር ማግኘት ትችላለች የሚል አቋም አለው ነጻነትና እኩልነት ፓርቲ። አንድ የባህር በር ሳይሆን ከ5 በላይ የባህር በሮች ኢትዮጵያ ያስፈልጋታል ብለን እናስባለን። ኢትዮጵያ ተዘግታ መኖር የለባትም ብለን ነው የምናስበው። ይሄ ደግሞ የኢትዮጵያውያን የህልውና ጉዳይ ነው ብለን እናምናለን። ለምን? የኢኮኖሚ ህልውና የባህር በር መኖር አለመኖር እጅግ በጣም ከፍተኛ የሆነ የኢኮኖሚ ውጤት ያለው ጉዳይ ነው። ላለፉት ዓመታት ኢትዮጵያ የባህር በር አለመኖሯ በርካታ የሆነ ኢኮኖሚያዊና ከደህንነት ጋር የተያያዘ ያጣችው በርካታ ነገር አለ። ያንን መመለስ ማለት የኢትዮጵያውያን ህልውና ነው ብለን እናስባለን። ይሄን ለማድረግ ደግሞ ትክክለኛውና ነጻነትና እኩልነት ፓርቲ የሚከተለው መንገድ ሰላማዊ መንገድ ነው። ስለዚህ ከጎረቤቶቻችን ጋር የተሻለ ግንኙነት በመፍጠር
በሰጥቶ መቀበል መርህ ብቻ እኛ ለጎረቤቶቻችን የምናቀርባቸው በርካታ ነገሮች አሉ። አሁንም እያደረግን ያለናቸው ለጎረቤቶቻችን የምናቀርበው በርካታ ነገር አለ። እኛ ለአፍሪካውያን ውሃ እየሰጠን ነው፣ መብራት እየሰጠን ነው በአሁን ሰዓት። ሌሎችም ከኛ የሚያገኟቸው ዲፕሎማሲያዊ ግንኙነቶቻችን ላይ የተመሰረቱ እኛ መስጠት የምንችለው ለጎረቤቶቻችን በርካታ ነገር አለ። እነሱ ደግሞ በዛ መልስ ለእኛ የባህር በር የማይፈቅዱበት ምክንያት የለም ብለን እናስባለን። ይሄ ግን ፖዚቲቭ የሆነ የዲፕሎማሲ ግንኙነት እና ግንኙነታችንን ከሁሉም ጋር ማስታረቅ፣ የተሻለ ማድረግ፣ የተሻለ መስራት ይፈልጋል። ይህንን እናደርጋለን። ይህንን ካደረግን ኢትዮጵያ አንድ አይደለም ከ5 በላይ የባህር በሮች ይኖሯታል የሚል አቋም ነው ያለን። መልካም አድማጮች፣ ሰሞነኛን ነው እያደመጣችሁ ያላችሁት። አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። ከኢትዮጵያ ዜጎች ለማህበራዊ ፍትህ የስራ አስፈጻሚ አባል ታሪኩ ድንበሩ እዚህ ስቱዲዮአችን አሉ። ከነጻነትና እኩልነት ፓርቲ ብሔራዊ ምክር ቤትና የስራ አስፈጻሚ አባል ከማል ሰይድም እንዲሁ ከኛ ጋር ናቸው። ጥያቄዎች ካሏችሁ ብታነሱላቸው በስቱዲዮ ስልኮቻችን በቀጥታ እንቀበላለን። ጥያቄዎቻቸውንም ለመመለስ ዝግጁ ናቸው ሁለቱም ተፎካካሪ ፓርቲዎች። ሰሞንኛ ትርታ 97.6 ኤፍኤም ላይ ትገኛላችሁ። የተወደዳችሁ አድማጮች እያዳመጣችሁ ያላችሁት ደግሞ ሰሞንኛ የሬዲዮ ፕሮግራም ነው። ከፓርቲዎች ጋር በተለይ ደግሞ ከብሔራዊ ጥቅም ጋር ተያይዞ ቆይታ እያደረግን እንገኛለን። እናንተስ ምን ሀሳብ አላችሁ የሚለውን ደግሞ 0116ን በማስቀደም በ684622 አሊያም ደግሞ በ663582 ላይ በቀጥታ ስልክ እየደወላችሁ ሀሳባችሁን ልታጋሩን ትችላላችሁ። ጥያቄዎችም ካላችሁ ለማስተናገድ ዝግጁ ነን። እንዲሁም ደግሞ በ9760 አጭር የጽሁፍ መልእክት ብትልኩልን መልእክቶች ይደርሱናል። ላኩልን። አብራችሁን ቆዩ። ቆይታችን እስከ እኩለ ቀን 6 ሰዓት ድረስ ይቀጥላል። መልካም እንግዲህ ከብሔራዊ ጥቅም ጋር ተያይዞ ያነሳናቸው ጉዳዮች ነበሩ። ቀደም ሲልም ወደፊት እናነሳዋለን ብለን ያነሳ ነው የሀገራዊ ምክክር ኮሚሽን የተመለከቱ ጉዳዮች ሲያነሱ ነበር የኢዜማ ተወካይና እዚህ ጋር አሁን ማንሳት ተገቢ ሆኖ እናገኘዋለን። ምናልባት እንደ ፓርቲ ኢዜማ ለሀገራዊ ምክክር ኮሚሽኑ ምን አይነት እውቅና ይሰጣል? ከሱን ጀምርና ያስገባቸውን አጀንዳዎች እንድናነሳ እንችላለን። መልካም እንግዲህ ኢዜማ እዚህ ሀገራዊ ምክክር ጋር ተያይዞ እውቅና ከመስጠትና ከመንፈግ ባሻገር ለምንድን ነው ወደ ምክክር የመጣ ነው? ምንድን ነው ያስገድድን ሀገራችን ላይ የሚለውን ጥያቄ መመለስ ይገባል። ይሄን ደግሞ እኛ ብቻ አይደለንም፣ ማህበረሰባችን፣ አድማጫችንም እናንተም የምታውቁት ነው። ባለፉት ከ100 ዓመታት በላይ የፖለቲካ ችግር በዚች ሀገር ላይ ሰፍኖ ይገኛል። ዛሬ እየተፈጠሩ ያሉ የፖለቲካ ችግሮችም አጠቃላይ ትላንት ወደ የተፈጠሩ ሳይሆን የዘመናት መደራረብ የመጡ ናቸውና ለአንዴና ለመጨረሻ ጊዜ መፈታት የሚገባቸው ደግሞ በሀገራዊ ምክክር መድረክ ነው ብለን እናስባለን። ያ በመሆኑ ሀገራዊ ምክክር ኮሚሽን መቋቋሙ ተገቢና ትክክለኛ ነው። እንደውም ዘግይቷል፣ ስንጠይቅም ስለነበረ ዘግይቷል ብለን እናስባለን። ኤኒዌይስ ግን ተቋቁሞ አሁን 3 ዓመት አልፎታል፣ እንቅስቃሴ ላይ ገብቷል። ኢዜማም ለዚህ እንግዲህ ሀገራዊ ምክክር ኮሚሽን በኢትዮጵያ ፖለቲካ ታሪክ ውስጥ በኢትዮጵያ ውስጥ ያሉትን ችግሮች በአንድ ጀንበር ጸጥ ረጥ አድርጎ መፍትሄ ይሰጣል የሚል እምነት የለውም። ነገር ግን ከ100% 25 በመቶ እንኳን መመለስ ከቻልን፣ ለምሳሌ በጣም በትንሹ የባንዲራ ኢሹ ማንሳት እንችላለን። ያግባባናል ወይ ባንዲራ ኢሹ? አሁን የትኛውን ባንዲራ ይዘን የትኛውን እንደምንተው እኮ በጣም ግራ የተጋባንበት ጊዜ ነው ያለው። ህገ መንግስትና ያንን ለማስፈጸም የመጡ አዋጆችና መመሪያዎች ላይ የተቀመጠው ሌላ ነው፣ ሌላ አካባቢ ላይ የሚያዘው ሌላ ነው። ክልሎች እንደየስማቸው ብዛት የራሳቸው ባንዲራዎች አሉ። የፌዴራሉን ባንዲራ ህገ መንግስቱ ላይ እንኳን የተቀመጠውን ዝቅ አድርጎ ያሉ፣ ሌላ ስም ይሰጣል። ይሄን ችግር እንኳን ሌትል ቢት ማሻሻል ቢቻል ሀገራችን ህዝባችን ተወያይቶበት ባንዲራችን ይሄ ይሁን ብሎ ከወሰነ ያንን ከተቀበል አንድ ችግር ይፈታል። ሌላኛው አጀንዳ ማርገን እንዳቀረብን በዚሁ እንዲያስ ብዬ ነው። ሁለተኛው የፖለቲካ ስርዓታችን ነው። የፖለቲካ ስርዓታችን አሁን ለገባንበት በባለፈው አመት በብዙ 100 ሺህ ወይም በሚሊዮን የሚቆጠር ህዝብን የፈጀው ያዋጋው የብሔር ፖለቲካ ያጫረሰው፣ ኢኮኖሚያችንን ያወደመው፣ ከቦታ ቦታ መንቀሳቀስ የገደበው፣ ዜጋ እንደ ዜጋ ሳይሆን እንደ ብሔር እንዲታይ ያደረገው፣ ሰውነት ዝቅ ያለበት፣ የብሔር አባል መሆንና የዛ ብሔር አባል ሆኖ መገኘት ከፍ ያለበት፣ ጠላትና ወዳጅ የሚል ትርክት የተሰራበት ሀገር ያሳጣን የብሔር ፖለቲካ ታግዶ ወደ ዜግነት ፖለቲካ
ይሄንን እንደ ምሳሌ ሰዓት ቢኖረን ስለነ ኬንያ ስለነ ቤኒን ስለሌሎቹ ሀገሮች እነ ሳውዝ አፍሪካን ጨምሮ በተለይ የኬንያ ጥሩ ሌሰን ስለሚሆነ በ2007 በፈረንጆቹ የተከሰተው ያንን አምጥተን እንዴት ከዚህ መውጣት እንደምንችል የዜግነት ፖለቲካ ላይ እንዲመጣ የብሔር ፖለቲካ እንዲታገድና ፖለቲካ ፓርቲዎችን በብሔር መደራጀትን እንዲከለክል ያንን እንደ አጀንዳ አድርገን አስቀምጠናል። ሌላኛው የፌዴራሊዝም ስርዓታችንም ከዚሁ ጋር የሚተያዝ ነው። ለኢትዮጵያ እኛ እንደ ኢዜማ የፌዴራል ስርዓት አዋጭ ነው። ምን አይነት የፌዴራል ስርዓት? ዲሞክራሲያዊ እውነተኛ የፌዴራል ስርዓት ሳይንሱ የሚለው የፌዴራል ስርዓት ያስፈልገዋል። የፌዴራል ስርዓት ማለት ክልሎች በብሔር ተቆራርተው በብሔር ተቧድነው ባንዲራ ሰርተው መዝሙር ሰርተው የራሳችን ክልል ነው ይሄ ብለው አንዱን ክልል የሚያጠቁበት ሳይሆን ራስን በራስ ማስተዳደር ወደሚለው ራስን በራስ ማስተዳደርም ስንል ብሔርን ያስተዳድራል ሳይሆን እዚህ ቴሪቶሪ ላይ የሚኖር ማህበረሰብ የመመረጥና የራሱን ጉዳይ የመወሰን የሚለውን እዚህ ጋር ማንም ሁን የሚለውን እውነተኛውን የፌዴራሊዝም ስርዓት እንዲመጣ ያንንም እንደ አጀንዳ አቅርበናል። የመንግስት ስርዓታችን ከፓርላመንታሪ ወደ ፕሬዚደንሻል መምጣት አለበት። እኔ እንደ ዜጋ መሪን ጠቅላይ ፕሬዚዳንቴን መምረጥ ያለብኝ ቀጥታ ቮት ሰጥቼ ቀጥታ በድምጼ ነው መምረጥ ያለብኝ እንጂ የሆነን የብሔር ተወካይ መርጬ የነዚህ የብሔር ተወካዩ ተሰብስበው ከዛን የፓርቲ አመራር መርጠው የፓርቲ አመራሮች ጠቅላይ ሚኒስትር መጥተው በስንተኛው ኢንዳይሬክት ዲሞክራሲ ነው በእርግጥ ግን በስንተኛው ደረጃ ሪፕሬዘንት የሚያደርገን ትክክለኛ ያልሆነና በዛም የብሔር ተዋጽኦ በመሆኑ ሀገር አሁን ላለችበት ችግር ስለሚሆን በቀጥታ ፕሬዚዳንታችንን መምረጥ የምንችልበት ፕሬዚዳንታዊ የመንግስት ስርዓት እንዲሆን ኢዜማ አጀንዳ አድርጓል። ከብዙዎቹ ይሄ በጥቂቱ ነው። እኛ በጣም ብዙ አጀንዳ ነው። አይታችሁም ከሆነ ሰነዳችን በጣም ዌል ስትራክቸር ሆኖ ለምክክር ኮሚሽኑ ያስገባ ነውና እኚህን ቢያንስ ከነዚህ ውስጥ 2-3 እንኳን ቢሳኩልን በሀገራዊ ምክክሩ ኢትዮጵያ ቢያንስ አሁን ካለባት ቁስሎች በጥቂቱ ታገግማለች ብለን እናስባለን። ምናልባት ፌዴራሊዝም ላይ ያነሱት ለአንድ ጥያቄ ለማንሳት ፈልጌ ነው። ኤትኒክ ፌዴራሊዝም በጣም ብዙ ያመጣልን አድቫንቴጅ አለ ብለው የሚያስቡ ሰዎች አሉና ይሄን እንዴት ያስታርቀዋል ኢዜማ? ሙሉ ለሙሉ እሱን እንተው ሲባል እንዴት ነው ይሄንን ማስታረቅ የሚቻለው? በተለይ ደግሞ ማይኖሪቲስ ምንላቸው የፌዴራሊዝም ስርዓት እኮ በብሔር እውቅና ስለሰጠው የህገ መንግስት ማሻሻያዎች አሉ። ህገ መንግስት ላይ ሄደ ለብሔር እውቅና ስለሰጠህ አይደለም እኮ አሁን የምንላቸው ነገሮች የተከሰቱት። የወል መብቶች የሚባሉትና የቋንቋ የባህል የእሴትና የማንነት ማሳደጋ መንገዶች እኮ አሉ በህገ መንግስት የሚካተቱ በፖሊሲ የሚተገበሩ እንንከባከባቸው። ለኔኮ የኢሬቻው የጨንበላላው የፊቼው የስንቱ ባህል እኮ የኢትዮጵያ ባህል ነው። ስለዚህ ማይኖሪቲን የሚያኮስስ ከሆነ የምንከተለው የፌዴራሊዝም ስርዓት ችግር አለበት ማለት ነው። በብሔር መካለልንና በብሔር እውቅና መስጠት ነው ሚስቴክ። በብሔር እውቅና ስለሰጠው አይደለም ያሳደግከው። ያንን ስትነፍጎ ደግሞ አትገለውም። የባህልና ቋንቋ እሴቶችና ኢትዮጵያዊ ማንነቶች የሚያድጉበት እኮ ሲስተም አለ። በዛ እንንከባከባቸዋለን። እንደዚሁም በህገ መንግስት ላይ ደግሞ የማይኖሪቲ ማጆሪቲ ሩል ማይኖሪቲ ራይት የምንላቸው አሉ። ስለዚህ በዛ አይነት መንገድ መልስ የሚሰጥ እንጂ ማንነትን የሚጨፈልቅ ተመሳሳይ ማንነት እንዲኖር አሁን ኦልሬዲ 83 በተለምዶ ይባላል እንጂ 72 አካባቢ ነው የኢትዮጵያ ብሔረሰቦች ማንነቶች። እሱ እንግዲህ ያው በጥናትም የተረጋገጠ ስለሆነ እነዛን ሁሉ ጨፍልቀ አንተ ማንነት የለህም ባህል ቋንቋ የለህም አንተ ራስን በራስ አታስተዳድርም ልትለው አትችልም። ራስን በራስ ስታስተዳድር ግን ለምሳሌ ጂንካ አካባቢ የሚኖር ማህበረሰብ ጂንካ አካባቢ ማን ይበዛል? እዛ የሚኖረው ማህበረሰብ እኮ ከሌላው መጤ ብሎ ያገለለ ነው ያሁን የፌዴራሊዝም ስርዓት። ያንን መልስ ይሰጣል ነው እንጂ አንቺ ያልሽውን ማንነቶች ጨፍልቆ ተመሳሳይ የሚያደርግ ባህሎችን፣ ቋንቋዎችን፣ እሴቶችን የመሳሰሉትን የሚጨፈልቅ ከሆነ ኢትዮጵያን የጨፈልቀው የሚል እሳቤ ነው ያለን። በጣም ጥሩ። ተመሳሳይ ጥያቄ ለነጻነትና እኩልነት ፓርቲ እናነሳለን። አድማጭ መስመር ላይ ያለ ምናልባት ጥያቄውን መርጃ አድርጎ ማቅረብ ከተቻለ አድማጫችንን እንቀበልና ወደ ነጻነትና እኩልነት ፓርቲ እናልፋለን። ሄሎ ጤና ይስጥልን አድማጫችን፣ ማንን በል ከየት ነው? ሰላም ዳላቸው፣ እንዴት አረፈላችሁ? አለን ማይኩን አድርጉት። ማንን በል ከየት ነው? ስሞትን አስተዋውቀው ከየት እንደደወሉ ቢነግሩን። ዳዊት ከሀያት። ሄሎ ዳዊት ከሀያት አካባቢ ያደመጡን ስለሆነ እጅግ አድርገን እናመሰግናለን። ጥያቄዎትን ለማን ፓርቲ ነው የሚያቀርቡት? መቀጠል ይችላሉ። ሁለቱም የእንትን ነው የአገር አቀፍ ፓርቲዎች ናቸው። የምናገረው ሁለቱንም የሚያካትት ነው ጥያቄ። አመሰግናለሁ። በቅድሚያ ግን ለእናንተም ለፓርቲ አባላትም እንዲሁም ለሚዲያው ልባዊ ምስጋና ማቅረብ ፈልጋለሁ። እንደምናውቀው የዚህ ነጻነት እኩልነት ፓርቲን እንዲሁም ደግሞ የኢዜማ ነጭ ማኒፌስቶ
በሚገባ አይተነዋል፣ ለይተዋል። 21ኛው ክፍለ ዘመን የሚመጥን አይዲዮሎጂና ማኒፌስቶን ይዘውት የመጡትና ይበል የሚያስብል ስርዓት ነው ለመዘርጋት የሞከሩትና ወደ ጥያቄ ሳልፍ እንደምናውቀው የሀገራችን ችግር ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ጸጦችና ችግሮቻችን ከዕለት ወደ ዕለት እየባሰ መጥፎ ቅርቃ ውስጥ የገባበት ሁኔታዎችም አሉና ከዚህ ቅርቃ ውስጥ ሊያወጣን የሚችል ህዝብ የሚሸጥ ፓርቲ አቃፊና ደጋፊ የህብረ ብሔራዊ አንድነትና መሰረቱን ያደረገ ፓርቲ ያስፈልገናል። በአሁኑ ሰዓት ላይ የሀገራችን ዋነኛው ችግር ፖለቲካ ወለድ ችግር እና ፖለቲካ ወለድ ችግር ደግሞ ፖለቲካዊ የሆነ መፍትሄ ይሻል የሚል እሳቤ አለኝ። ከነዚህ ዋነኛው እንደምናውቀው የፖለቲካ ምህዳሩ የጠበበበት ሁኔታዎችም አሉና በመጥበቡ ደግሞ ምን ያህል የዜጎች ህገ መንግስታዊና ሰብአዊ መብታቸው እየተጣሰ ያለበት ሁኔታዎችም አሉ። ከዜጎች በሀገራቸው የባይተዋ ስሜት እንዲሰማቸው ተደርጓል። ዲሞክራሲያዊና ነጻ የሆኑ ተቋማት ጣልቃ ገብነት በብዛትም አለና ከነዚህ ችግሮችን ፈልቅቆ ሊያወጣን የሚችል የእናንተ ፓርቲ ነው። እዚህ ላይ ያላችሁ አታይና መልከታስ እንደምን ያለ ነው? በሁለተኛ ደረጃ እንደምናውቀው በአሁኑ ሰዓት ላይ ሀገራችን በተለይም በእነዚህ 8 ክልሎች በሚባል ደረጃ የጸጥታ ችግሮችም አሉ፣ ነፍጥ ያነገቡ አካላት ላይ ማለት ነውና እነዚህ ነፍጥ ያነገቡ አካላትን በየትኛው መንገድ ነው አብሮ ከመስራት አኳያ እንዲሁም ደግሞ ሰላምና ዘላቂ ሰላም ከማምጣት አኳያ ከነዚህ ነፍጥ ያነገቡ አካላት ጋር ያላችሁ ቆረኝትስ እንደምን ያለ ነው? ስልጣን ላይ ብትሆኑና ስልጣኑ ብትቆናጠጡ ከነዚህ ነፍጥ ያነገቡ አካላት ላይ ያላችሁ ቆረኝት ስልጣን በማጋራት ሰጥቶ በመቀበል ወይስ ደግሞ በተለመደው መንገድ በኃይል ችግሩን ለመፍታትስ አስባችኋል? እዚህ ላይ ያላችሁ አታይን ምልክታስ እንደምን ያለ ነው? ሌላው እናመሰግናለን። ሁለት ጥሩ ጥያቄዎች ጠይቀዋል። ፓርቲዎቹ ምላሽ ይሰጡልናል። ሌሎች አድማጮችን መስመር ላይ እየገቡ ስለሆነ የእርስዎን እዚህ እንቋጫለን። መልካም። አመሰግናለሁ። ጥሩ ሀሳብ ነው። ወደ አድማጫችን ጥያቄ እንመለሳለን። ነገር ግን ቀድመን ወደ አነሳ ነው ጥያቄ ነው የምናልፈው። ለሀገራዊ ምክክር ኮሚሽኑ ያቀረባቸው አጀንዳዎች ምን ይመስላሉ? የኮሚሽኑን ስራ ውስጥ እንዴት ትገመግሙታላችሁ? እንዴት ታዩታላችሁ? ምን ጉዳዮች ቢነሱልን ኢሹ ሆኖ ቢነሱ ይጠቅመናል ብላችሁስ አስገብታችኋል? የሚለው ለነጻነትና እኩልነት ፓርቲ እድል እንሰጣለን። አመሰግናለሁ። ይሄ ጥያቄ በጣም ወሳኝ ጥያቄ ነው ብለን እናስባለን ለኢትዮጵያውያን። ነጻነትና እኩልነት ፓርቲም የብሔራዊ መግባባት ኢትዮጵያ ውስጥ እንዲመጣ ሀሳብ ካፈለቁ ፓርቲዎች አንዱ ነው የሚል እምነት አለን። ሀገራዊ መግባባት እንዴት ሊሄድ ይችላል፣ እንዴት ተግባራዊ ሊሆን ይችላል የሚል ጥናትም በብሔራዊ ደረጃ አቅርበናል። እዚህ ላይም አክቲቭሊ እየተሳተፈ ነው ያለው ፓርቲያችን። ኢትዮጵያውያን በጠረጴዛ ዙሪያ ችግራቸውን የመፍታት ባህል ተግባራዊ ሊያደርጉ ይገባል የሚል ጽኑ አቋም አለው ነጻነትና እኩልነት ፓርቲ። ከዚህ አንጻር እንደ ሀገር አቀፍ ፓርቲ ኢትዮጵያ ውስጥ ችግሮቻችንን ቁጭ ብለን መፍታት በብሔራዊ ምክክር ይቻላል የሚል አቋም ነው ያለን። ከዛ አንጻር እኛ በጣም ወሳኝ የሆኑ በርካታ ጉዳዮችን ለብሔራዊ ምክክር ኮሚሽኑ አቅርበናል። በነገራችን ላይ ምክክር ኮሚሽኑን እውቅና እንሰጣለን። እኛ ይህንን ተግባራዊ ለማድረግ ምክክር ኮሚሽን ማቋቋምና ወደ ስራ ማስገባት በራሱ አንድ ትልቅ እርምጃ ነው የሚል ምልከታ ነው ያለን። አሁን ያለው ገዢ ፓርቲ ይህንን አድርጓል። ይህንን ወደ መሬት ማውረድና መቋጨት ከሁላችንም ይጠበቃል። ሁሉም ተሳትፎ ማድረግ አለበት። ሁሉም የፖለቲካ ኃይሎች እዚህ ላይ በንቃት መሳተፍ አለባቸው። የሀገራቸውን ጉዳይ በመነጋገር መፍታት እንደሚችሉ ማሳየት አለባቸው። ይሄ መንገድ ብቻ ነው ሊያዋጣን የሚችለው የሚል አቋም ነው ነጻነትና እኩልነት ፓርቲ ያለው። ከዚሁ ጋር ተያይዞ እኛ በዋናነት እንደ አጀንዳ ብለን ያነሳናቸውን የተወሰኑ ጉዳዮች ላንሳ። ለምሳሌ የሀገረ መንግስት ግንባታና የታሪክ ትርክቶች ልዩነት አንዱ ወሳኝ ነው። የታሪክ ቅራኔዎች አሉ። እነሱ ላይ እነሱን በአግባቡ መረዳትና ማስታረቅ ይፈልጋል። ብሔራዊ ምልክቶቻችንም ላይ እንደዚሁ ልዩነቶች አሉ። ቅድም ሲነሳ እንደነበረው ሰንደቅ ዓላማ ላይ፣ ብሔራዊ በዓላትና የጋራ ጀግኖችን የምንገልጽባቸው መንገዶች ላይ፣ የሀገር አንድነትና የብሔር ማንነት ላይ ደግሞ ይሄ በኢትዮጵያዊነትና በብሔር ማንነት መካከል ያለውን ሚዛን ማስጠበቅ ላይም እንደዚሁ ምክክር የሚፈልግ ጉዳይ ነው። ሌላው የህገ መንግስታዊና የመንግስት አወቃቀር ጋር የተያያዘ ደግሞ ክፍተት አለ። ይህንንም በደንብ ተነጋግሮ ማስተካከል ያስፈልጋል የሚል እምነት አለን። ፌዴራሊዝም ላይ ለምሳሌ ቅድም ሲነሳ እንደነበረው አሁን ያለው የቋንቋ ወይም ብሔር ተኮር ፌዴራሊዝም ነው አሁን እየተከተልን ያለ ነው። ከዚህ ያገኘናቸው ጥቅሞች ሊኖሩ ይችላሉ። ይሄ መቀጠል አለበት ወይስ እንደ አዲስ መቀየር አለበት የሚለውን በሚመለከትም እኛ ያቀረብነው ሀሳብ አለ። የራሱ የሆነ ጥቅሞችና ያገኘናቸው ነገሮች ቢኖሩም በብሔር መደራጀታችን ግን ጎጂ ነው የሚል አቋም ነው ያለን። እኛ ሁላችንም አንድ ሊያደርግ የሚችል ትክክለኛ ህብረ ብሔራዊ የሆነ ፌዴራሊዝም ኢትዮጵያ ውስጥ
መገንባት አለበት የሚል ነው ያለን። ሌላው አስተዳደሩ ስለዚህ እናንተም የኤትኒክ ፌዴራሊዝምን አትደግፉትም ነው? አንደግፈውም። ኤትኒክ ፌዴራሊዝም ለኢትዮጵያ ጠንቅ ነው ብለን ነው የምናስበው። ነገር ግን እንዴት ከኤትኒክ ፌዴራሊዝም ወጥተን ወደ ሌላ እንሄዳለን የሚለው ላይ ሂደቱ ላይ ግን በጣም በጥንቃቄ መታየት ያለበት ጉዳይ ነው የሚል አቋም አለን። ለምን ለረጅም ጊዜ የቆየንበት አሁን ያለው ገዢ ፓርቲ ጭምር ከብሔር ፌዴራሊዝም ተነስቶ ወደ ሌላ ፌዴራሊዝም የመሄድ ሙከራዎች ናቸው እንጂ ያሉት በተግባር በተጨባጭ ያለ ስለሆነ ከዚህ ወደ ሌላ ህብረ ብሔራዊ ፌዴራሊዝም የምናደርገው ጉዞ እጅግ በጥንቃቄ የምናደርገው ነው የሚል አቋም ነው ያለን። ሌላው ዲሞክራሲያዊ ስርዓት ግንባታ ጋር ተያይዞ በርካታ ጉዳዮች አሉ የሚነሱ ማስተካከል ያለብን የምርጫ ስርዓቱን ጨምሮ ማለት ነው። ኢትዮጵያ ውስጥ ያለው የምርጫ ስርዓት መስተካከል አለበት ብለን እናምናለን። ነጻ ገለልተኛና ታማኝ ምርጫ ልናስኬድ የምንችልበት የህግ ስርዓት መሻሻል አለበት ብለን ነው የምናስበው። የፍትህ ስርዓቱም እንደዛው፣ የጸጥታ ተቋማት የተሻሉ መሆን አለባቸው። ሰላምና ደህንነት ላይ ብዙ ጉዳዮች አሉ የሚነሱ። በሀገሪቱ የተለያዩ አካባቢዎች ያሉ የትጥቅ ትግሎች ቅድም ደዋያችንም ሲያነሳ የነበረው እነዚህን ሃንድል ማድረግ እነዚህን በአግባቡ ማኔጅ ማድረግ ኢትዮጵያን ከሚመራው አካል የሚጠበቅ ጉዳይ ነው የሚል አቋም አለን። ከዚሁ ጋር ተያይዞ የሽግግር ፍትህ ጋር ተያይዞ ከዚህ በፊት ኢትዮጵያ ውስጥ የተበደሉ የተለያየ በደል የደረሰባቸው አካላት አሉ። እነዚህ አካላት ያንን ቁስላቸውን የሚያክም የተሻለ ነገር ማምጣት ያስፈልጋል የሚል የሽግግር ፍትህ ያስፈልጋል የሚል እና የሰብአዊ መብት ጥሰቶች ተጠያቂነትም እንደዚሁ መምጣት አለበት። ኢትዮጵያ ውስጥ እየተፈጸመ ያለውን ነገር ተጠያቂ የሚያደርግ ስርዓት መትከል ያስፈልጋል የሚል አቋም አለን። ከፍትሃዊነት ጋር ተያይዞም በጣም በርካታ ጉዳዮች አሉ። ፍትሃዊ የሆነ የሀብት ክፍፍል ኢትዮጵያ ውስጥ አለመኖሩ አንዱ የግጭት ምንጭ ነው የሚል በክልሎች በማህበረሰብ መካከል በርካታ ልዩነቶች አሉ። ይሄንንም እንደዚሁ ማጥበብ ያስፈልጋል የሚል አቋም አለን። እንግዲህ በርካታ ጉዳዮች አሉ። እንደ አጠቃላይ ግን ለአጀንዳዎቹ ስኬታማነት እንደ ቅድመ ሁኔታ ብለን የምናስባቸው አንደኛ የሁሉም ወገኖች ተሳትፎ መኖር አለበት። እዚህ ብሔራዊ ምክክር ሲባል ሁሉም ወገን ኢትዮጵያዊ በኢትዮጵያ ጉዳይ ይመለከተኛል የሚል ጉዳይ አካል በሀገር ውስጥም በውጭም በየትም ያለ በትጥቅ ትግልም ላይ ያለ በሰላማዊ ትግልም ላይ ያለ የፖለቲካ ኃይል በሙሉ የኢትዮጵያ ጉዳይ ይመለከተዋልና ቁጭ ብሎ መነጋገር አለበት። ስለዚህ ያንን የሚያካትት ኢንክሉሲቭ የሆነ ስርዓት ያስፈልጋል የሚል ነው። ሌላው የምክክር ሂደቱ ራሱ ገለልተኛና ግልጽነት ያለው መሆን አለበት የሚል ነው። የምክክር ውጤቶች ተፈጻሚነት እንዲኖራቸው ደግሞ ይህንን ተግባራዊ ለማድረግ የሚያስችል ህጋዊና ፖለቲካዊ ዋስትና ያስፈልጋል የሚል አቋም አለን። እነዚህ ነገሮች ከተሳኩ ሀገራዊ ምክክሩ እስካሁን የሄደበት አጠቃላይ ሂደት በጥሩ መቋጫ ጥሩ ህጋዊ ዋስትና ኖሮት መተግበር ከቻለ ኢትዮጵያ ውስጥ ለውጥ ይመጣል የሚል ተስፋ ያለው ፓርቲ ነው ነጻነትና እኩልነት ፓርቲ። ምናልባት ከአጀንዳችን እንዳንወጣ ስጋቴ ነው። የሽግግር ፍትህን በተመለከተ ምናልባት ሌሎች ፓርቲዎችም አቋማቸውን ሊገልጹ ይችላሉ። ግን እዚህ ጋር ለነጻነትና እኩልነት ማነሳው ጥያቄ በጣም ሰፊ ኮንሰፕት ነው። እንደሚታወቀው ሽግግር ፍትህ ከመቼ ጀምሮ ተጠያይቀን ከመቼ ጀምሮ እንተዋለን የሚሉ ብዙዎች ናቸው። ለዛ ነው ተከድኖ ይብሰል የሚባልም አጀንዳ ነውና እንዴት ነው ይህንን ማኔጅ የምናደርገው? ሽግግር ፍትህ ሲባል ቀላል ጉዳይ አይደለም። ተበዳይ ሆኖ የቆዩ አካላት በጣም ብዙ ረዥም ዓመታትን ወደ ኋላ ሊጓዙ ይችላሉና እንዴት ማኔጅ አድርገን ከመቼ ጀምሮ የተበደሉ ናቸው ፍትህን የሚጠይቁት እነማን ናቸው? ማንን ጠይቀን ማንን እንተዋለን የሚለውን እንዴት ያስታርቁታል? እኔ የተከድኖ ይብሰል የሚለው መፍትሄ አይሆንም ባይ ነኝ። ተከድኖ የሚበስል ነገር የለም። ስናማስለው ነው ጥሩ የሚሆነው ውጤቱ የሚል አቋም ነው ያለኝ። የሽግግር ፍትህ መኖር አለበት። መሰረታዊ የሆነም ነገር ነው። በሀገራዊ መግባባት ሂደት ውስጥ የሚነሳ አንዱ መሰረታዊ የሆነ ጉዳይ ነው። አሁን የጉዳዩን ስፋትና ጥልቀት እንዴት እንሄድበታለን የሚለውን ዓለም አቀፍ ተሞክሮ መቀመር ይፈልጋል። በርካታ ስራዎችም መስራትን ይጠይቃል። ነገር ግን ጉዳዩን በማለፍና ተከድኖ ይብሰል በማለት ምንፈታው ነገር ስለሌለ ወደ ንግግር ከገባንና መስተካከል ያለባቸውን ነገሮች የተለያየ ማህበረሰብ ክፍል ካዋጣና ከተነጋገርን በኋላ ሂደቱ ራሱ ትልቅ መፍትሄ ያመጣል የሚል አተያይ ነው ያለን። ስለዚህ ፍትሃዊ የሆነ የምክክር ሂደትን ማስኬድ በራሱ የራሱ የሆነ ትርጉም አለው። ከዛ ባለፈ ደግሞ ማድረግ የምንችላቸው
ከሀገራዊ የሆኑ ጉዳዮቻችንን በማስተካከል ሂደት ውስጥ ማድረግ የምንችላቸው በርካታ መፈጸም የምንችላቸው በርካታ ነገሮች አሉ። ስለዚህ አቅም የሚጠይቅ ማድረግ የማንችላቸው ነገሮች እንደሚኖሩ መረዳዳት ራሱ መፍትሄ ነው የሚል አቋም ነው ያለን። ስለዚህ ይህንን ስርዓት ወደ ተግባር ማስገባት በተወሰነ መልኩ የተጀመሩ ነገሮች እንዳሉ እረዳለሁ። ኢትዮጵያ ውስጥ ግን የእውነት መፍትሄ ሊያመጡ የሚችሉ የኢትዮጵያውያንን ችግርና ቁስል ሊያክሙ የሚችሉ የእውነት የሆኑ ስራዎችን መስራት ግን ከሁላችንም ይጠበቃል የሚለውን ለማስቀመጥ ያክል ነው። የኢዜማን አቋም ብናቅ ደስ ይለናል። አጠር አድርገው ምናልባት ካለን ሰዓት አንጻር የአድማጫችንን መልስ መመለስ ይኖርብናል። እንሄድበታለን። ግን ይሄ የሽግግር ፍትህ የሚለው ኮንሰፕት በጣም ጥልቅ ነው። የምታስታውሱት ከሆነ ይሄ ሀገራዊ ለውጥ መጥቷል በተባለ ማግስት 2011 አካባቢ የእርቅና የምክክር ምናምን ኮሚሽን የሚባል ተቋም ተቋቁሞ ነበር። እዛ ውስጥ የሀገር ሽማግሌዎች፣ ታዋቂ ሰዎች ከተለያዩ እንትኖች 9 ኮሚሽን ያሉት ተቋቁሞ እርቀ ሰላም አካባቢ የሚባል ስያሜ እንደዛ የተባለ ፌል አድርጋል። 3 ዓመት አካባቢ ቆመና አንደኛ የመጀመሪያ ስራ የነበረው ለዚህ አሁን ለምንለው የቅድመ ሁኔታዎችን ማመቻቸትና መሰል ነገሮች ነበር። ያኔ የተጠየቀው ጥያቄ አሁን አንደኛው መሰረታዊ አንቺ አነሳሹ ነው። ማን ነው ተጠቂ? ማን ነው አጥቂ? ማን ነው ይቅር የሚለው? ማን ነው ይቅርታ የሚቀበለው? ችግራችንስ የኢህአዴግ ነው? የደርግ ነው? የጃንሆይ ስርወ መንግስት ወይ በንጉሱ ስርወ መንግስት የነበረ ነው? አንዳንዱ ኢትዮጵያ የ150 ዓመት ታሪክ ነች። ከ150 ዓመት በፊት ያለችው ኢምፓየር ነች ያለችው። ያቺ ኢምፓየር ማንነቴን ጨፍልቃ አጥፍታ ቋንቋዬን ባህሌን ገላ ባለፉት 30 ዓመት ውስጥ ነው የተነሳሁት የሚል አለ። በተቃራኒው እኔ ሀገር ሰርቼ ይሄን ሰጥቼ ሰው አድርጌሃለሁ የሚል ትርክቶች አሉ። ማን ነው ልክ እንደ ሳውዝ አፍሪካው ሪኮንሲሌሽን የምናደርገው? ይቅር ተባብለን ለመተላለፍ በጣም እንደውም ኢንድለስ ጦርነት ሊመጣ ሲቪል ዋር ጦርነት ውስጥ ሊከት ይችላል። ስለዚህ በፌዝ መኬድ አለበት። አንደኛው ፌዝ ብሔራዊ አንድነት መምጣት አለበት። የአጥቂና ተጠቂ ትርክት ሳይሆን ያለነው ችግር ላይ ስለሆነ ያ ችግር ወደ ትውልድ እንዳይተላለፍ እንዴት እንክታው የሚል ነው ምክክር ኮሚሽን የሚለውም ወደዛ ይመጣው። ምክክር ኮሚሽኑም መልስ የሚሰጠው ይሰጥና ከዛ ቀጥሎ የሚመጣውን በመላና ዘመኑ በሚዋጀው ትውልዶች በሚደርሱበት ጥያቄ እየተመለሰ ይሄዳል እንጂ ዛሬውኑ አይ ቲንክ ተጀምሮም እኮ በዩኤን ፈንድ ተደርጎ ተጀምሮ እኮ ስታክ አድርጎ ቆሟል። የኛ ችግሮች የፖለቲካዊ ምናልባት ጠያቂያችንም ጋር የሚያያዛል በጣም የትላንትና ችግሮች የተደራረቡ ስለሆኑ የዚህ እንትኑ ጉዳይ በጥንቃቄና በዘመናት መካከል የሚታዩ ናቸው። ሀገር እንሰራለን ብለን ሀገር እንዳንበትን የህዝብ አንድነትና የሀገር ሉዓላዊነትን እናመጣለን ብለን ምናልባትም ሀገር እንዳንበትን ህዝብ እንዳንጋጭ ጥንቃቄ ስለሚያስፈልግ ኢዜማ ምክክር ኮሚሽኑ ላይ ነው ትኩረት ያደርገው። እነዚህን ግን በጥናት ለይቷቸው የተቀመጠ ናቸው። ጥሩ እንግዲህ ወደ አድማጫችን ጥያቄ እናልፍና ከዛ መለስ ብለን አንድ ወደኛ ጥያቄ እናልፋለን። የመጀመሪያውን ጥያቄ አድምጣችሁታል ሁለታችሁም። የኢትዮጵያ ችግር በጣም ውስብስብ ነው። የእናንተ ፓርቲ ለመፍታት ምን መፍትሄ ነው የሚያመላክተን ነው ባጭሩ የሚለው ብዙ ችግሮችን አንስተዋል አድማጫችን። ምን መፍትሄ ነው ኢዜማ ይዞ የመጣው? ኦብቪየስሊ ኢዜማ መፍትሄው ስሙ ራሱ መፍትሄ ነው። ስሙ ማለት መታበይ እንዳይሆን የግድ መተንተን ይጠይቃል። የኢትዮጵያ ዜጎች ለማህበራዊ ፍትህ ይላል። ቅድም ስናነሳው የነበረው በየቦታው ትጥቅ አንግበው በቤኒሻንጉል ብንሄድ፣ በጋምቤላ ብንሄድ፣ በትግራይ ብንሄድ፣ በአማራ ብንሄድ፣ በኦሮሚያ ውስጥ በሲዳማም የተወሰነ በሀገሪቱ ዋና የሚባሉ ምናልባት 40-50 በመቶ የህዝብ ብዛት የሚይዙና የቆዳ ስፋት የሀገሪቷን እምብርት የሆኑ አካባቢዎች ላይ የደህንነት የሴኩሪቲ ችግር አለ። ቅድም ጠያቂያችንም ሲያነሳ ነበረው ይሄ ሁሉ ለምንድን ነው የገባ ነው የሚል ነው። ይሄን ለምን እንደገባን ስናቅ ነው መፍትሄ የምንሰጠው አይደለም አማራጮች የምናቀርበው። ይሄ ሁሉ የገባ ነው በብሔር ፖለቲካ የመቃኘታችን የአጥቂና ተጠቂ ናሬሽን ለዘመናት መምጣቱ እሳትና ጭድ ናችሁ እየተባለ መነገሩ ጡትህን ተቆርጠሃል፣ አንገትህን ተቆርጠሃል፣ እንደዚህ ይሆናል የሚል ትርክት በመምጣቱ የዛን ካውንተር አታክ ደግሞ ያንን ቆርጧል ገሏል ያለውን ቅድም ሲባል የነበረው የትርክት ችግሮች መጡና በዚህ 30 ዓመት ውስጥ አንዱ ካውንተር አድራጊ ሆኖ በመገኘቱ የትጥቅ ትግል አማራጭ ናቸው ብለው ወደ ጫካ የገቡ ችግሮች መጥተዋል። ስለዚህ አንደኛው ቅድም ሲባል እንደነበረው የታጠቁ ኃይሎች ቅድመ ሁኔታ አስቀምጦ ሳይሆን ጥያቄዎቻቸውን ወደ ወንበር ይዞ መምጣት አለበት። መንግስትም በተመሳሳይ ሀገር እየታመሰች ከአንድ ወረዳ ወደ አንድ ወረዳ ከአንድ ቀበሌ ወደ አንድ ቀበሌ መሄድ ሳይቻል መሄድ ብቻ አይደለም
ወደ አዲስ አበባ የሚገቡ ማቴሪያሎች ለህዝቡ የሚሆኑ እቃዎች መምጣት በማይችሉበት ደህንነት ሀገር እየመራው ነው ማለት አይቻልም። ስለዚህ እሱም ለውይይት ለንግግር ችግሮችን ለመፍታት ወደ ጠረጴዛ ዙሪያ መምጣት መቻል አለባቸው። አንዳንድ ቦታ ላይ ሞክሮ ፌል ያደርጋቸዋል። እንደ ዛንዚባር የመሄድ እንደ ታንዛኒያ የመሄድ ችግሮችን ሄዶ ለመፍታት ሞክሮ የተቸገሩ አሉ። እንዲሁም ከሌላ ክልልም አካባቢ አማራም ትግራይ አካባቢ ያለው በውይይት መፍታት አለበት ብለን እናስባለን። እኛም መንግስት ብንሆን ከመንግስት ከመሆናችን በፊት በየትኛውም መንገድ የኢትዮጵያ ችግር በውይይትና በውይይት መፈታት አለበት። በነፍጥ አይ ቲንክ አንድ ጥናት ላይ ለጊዜው የጥናቱ ርዕስ ዘግኝቼው ነው ኢትዮጵያ ውስጥ ባለፈው 500 ዓመት ይላል። ባለፈው 500 ዓመት በ15 ዓመት አንዴ ጦርነት ይነሳል። ወይ ውጪ ሐላሊ ወራሪ ወይንም ደግሞ እዚሁ እርስ በርሳችን ከክልል ተቧርነን ወይንም በብሔር ተቧርነን ስንዋጋ ነው። ባለፈው 500 ዓመት ኦልሬዲ አልተወንም። የዛሬ 3 ዓመት ነው አይደል 2 ዓመት አካባቢ ያቆም ነውና እነዚህ ችግሮች የሚፈቱት በንግግር በውይይት ኮዝ አለኝ ጥያቄ አለኝ እንዲሆኛለሁ የሚል ያንን ጥያቄ ወደ ጠረጴዛ ዙሪያ አምጥቶ ከመንግስት ጋር ምን ከሌላ አካል ጋር ምናልባት ሰርድ ፓርቲ መሀል ላይ ገብቶ አወያይቶ ችግር መፍታት አለበት። እኛም እናደርገው ይሄን ነው። ይሄ ሲባል ግን የታጠቀ ኃይል ከመንግስት አቅም በላይ ታጥቆ መንቀሳቀስ በሀገር ውስጥ አለበት ብለን እውቅና እየሰጠን አይደለም። ግንኙነታችሁ ምንድነው የሚል ጥያቄ አይነት ነገር ተነስቷል። እኛ ግንኙነት የለንም። ከታጠቀ ኃይል ጋር ግንኙነት ሊኖረን አይገባም። አሴ ፖለቲካል ፓርቲ ከብሔራዊ ምርጫ ቦርድ ህጋዊ ላይሰንስ አግኝተን ምርጫ ላይ እንደሚሳተፍ ከታጠቀ ኃይል በበረሃ በጫካ ካለ ግንኙነት ልናረጋኝ ግንኙነትም ልናረግ የምንችለው የኢትዮጵያን ችግር ተውት በአፈሙዝ ተውት ትውልድ ደም ያቃባል ዛሬ ባይቆም ነገ ወደ ሌላ ትውልድ ይሄዳል። ስለዚህ እነዚህ ችግሮችን ለመፍታት ወደ ጠረጴዛ ዙሪያ መታችሁ ችግራችሁን ፍቱ ማለት ነውና ያንን ነው የምናደርገው። እኛም መንግስት ብንሆን ይሄንኑ ምክክር ተደርጎ በምክክር ኮሚሽኑ የማይፈታ ከሆነ እኛም በውይይት እየፈታን የሀገራችን ቁስለት እናቶች ለምን ያለቅሳሉ? ኦብቪየስሊ የምታውቁት ነው። ሰው ሆስፒታል መሄድ እስከማይችልበት፣ ትምህርት ቤት እስከሚዘጋበት፣ ገበያ እስኪበተንበት ደረጃ እየደረሰ ነው። ይሄ ማለት ኦልሬዲ ሀገራችን የብሔራዊ ደህንነት ጉዳይ አይደል ዛሬ የምናወራው የብሔራዊ ደህንነት ችግር ገጥሟል ማለት ነው። ምናልባት ውጪ ኃይልም እዚህ ውስጥ አልቃ ሊኖር ይችላል። ምናውቀው ነገር የለም ኦብቪየስሊ እና የኛ ፓርቲ በውይይት በምክክርና ጄኒዩን የሆነ እውነተኛ ለይምሰል አይደለም ጄኒዩን የሆነ ውይይት አድርጎ ከታጠቀ ኃይል ጋር ችግር ፈርቶ ሰላማዊ የሆነ ሀገር መምራት ነው የምንፈልገው። መልካም። ተመሳሳይ ጥያቄ ለነጻነትና እኩልነት ፓርቲ እናቀርባለን። ሰሞንኛ በትርታ 97.6 ኤፍኤም የተመረጡ ወቅታዊ የሀገርና የሕዝብ ጉዳዮች ይነሱበታል። ከመልእክት በኋላ ተመልሰናል። ቀደም ሲል እንዳልነው ነጻነትና እኩልነት ፓርቲ በአድማጭ የተነሳ ጥያቄ የሚመልሱበት ሰዓት ነው። አድማጫችን በጣም ውስብስብ ችግር ውስጥ ነው ያለነው። የፖለቲካ ምህዳሩ ጠባብ ነው። ዜጎች ባይተዋር እየሆኑ ነው። ይህንን ችግር ለመፍታት ነፓ ምን ይዞ መጥቷል? ከዚህ ችግር እንዴት ታውጡናላችሁ ብሏል። አያይዛችሁም ደግሞ ነፍጥ ካነገቡ አካላት ጋር እናንተ ነገ መንግስት ብትሆኑ እንዴት ነው ዲል የምታደርጉት የሚለውንም ይመልሱልን። በመጀመሪያ አመሰግናለሁ ደዋያችንን በዚህ ልክ የሀገርህ ጉዳይ የወገንህ ጉዳይ አሳስቦ በመደወልህ ማመስገን ፈልጋለሁኝ። የሁላችንም ጭንቀት ነው ያነሳኸው። እንግዲህ የኢትዮጵያን ጉዳይ መፍታት የምንችለው በእኔ እምነት ወይም በነጻነትና እኩልነት ፓርቲ እምነት ሁላችንም ንቁ ተሳታፊ ስንሆን ነው የሚል እምነት አለን። ዜጎች በሚችሉት ልክ በሀገራቸው ጉዳይ ንቁ ሆነው መሳተፍ አለባቸው። የኢትዮጵያን ጉዳይ የሀገራቸውን ጉዳይ የአካባቢያቸውን ጉዳይ ለሌሎች ሰዎች መተው የለባቸውም። ስለዚህ በንቃት መሳተፍ ከቻልን የዜጎች ተጽዕኖ በደንብ ጎልቶ መውጣት ከቻለ ብዙ ነገሮችን ማስተካከል እንችላለን የሚል የመጀመሪያ ምክር አለኝ። እንደ ነጻነትና እኩልነት ፓርቲ ኢትዮጵያ አሁን ካለችበት ሁኔታ ለመውጣት በርካታ የመፍትሄ አቅጣጫዎችን አስቀምጠናል። ፖሊሲዎቻችን ላይ በግልጽ አስቀምጠናል። አንዱ ትኩረት አድርገን የምንሰራው ነገር ቢኖር ኢትዮጵያ ውስጥ ሰላም እንዲመጣ ማድረግ ነው። ኢትዮጵያ ውስጥ አሁን አክቲቭ ጦርነት የሚካሄድባቸው ቦታዎች አሉ። ይሄ መቆም አለበት ብለን እናስባለን። እጅግ በጣም በርካታ የሆኑ ጎጂ የሆኑ እስከዛሬም ያልጠቀሙን በዚህ በጦርነት በጠመንጃ ውረድ በሚል አይነት ሁኔታ ኢትዮጵያ በጣም ብዙ ነገሮችን አጥታለች። ኢትዮጵያውያን በጣም ብዙ ጉዳት ደርሶባቸዋል። አሁንም እየደረሰባቸው ነው።
ስለዚህ ከዚህ መውጣት አለብን የሚል ጽኑ አቋም አለው ነጻነትና እኩልነት ፓርቲ። ከትኩረት አቅጣጫዎቹ አንዱ ኢትዮጵያ ውስጥ ሰላም መምጣት አለበት የሚል ነው። እንዳውም የምርጫ መልእክታችንን አይታችሁት ከሆነ ኢትዮጵያ ውስጥ ጦርነት በቃ፣ ስደት በቃ፣ ድህነት በቃ ነው የሚለው የዚህ ዓመት የምርጫ መልእክታችን። ለምንድን ነው ይሄን የምንለው? ኢትዮጵያውያን በጣም ተጎድተዋል። በአንድ በኩል ሀገሪቱ የተሻሉ ስራዎችን ሰርታለች፣ ጂዲፒያችን እያደገ ነው ብለን በምናወራበት ቅጽበት በርካታ ዜጎች ደግሞ ከአካባቢያቸው ወደ ሌላ አካባቢ ሂደው መስራት የማይችሉበት፣ ከዋና ከተማ ሂደው ቤተሰቦቻቸውን መጠየቅ የማይችሉበት፣ እንደፈለጉ ተሳፍረው የሚፈልጉትን ነገር ማድረግ የማይችሉበት አካባቢ ኢትዮጵያ ውስጥ እጅግ በርካታ ነው። ይሄ የማይካድ ሀቅ ነው። ይህንን ደግሞ የሆነ ጊዜ ማቆም የግድ ይለናል። ስለዚህ ነጻነትና እኩልነት ፓርቲ መንግስት ቢሆን ወይም በመንግስት ውስጥ በሚኖረው ተሳትፎ መጀመሪያ አጀንዳ አድርጎ የሚሰራው ይሄንን ነው። ለዚህ ደግሞ በጠረጴዛ ዙሪያ በመነጋገር መፍታት የማንችለው ጉዳይ የለም። ስለዚህ ከማንኛውም ኃይል ጋር ቁጭ ብሎ መነጋገርን ባህል ማድረግ፣ መተፋፈር አያስፈልግም የሚል አቋም ነው ያለን። በነገራችን ላይ የትጥቅ ትግል አማራጭ አድርገው የሄዱ አካላት ጋር ጭምር መንግስት በግልጽ መነጋገር አለበት የሚል ተደጋጋሚ መግለጫዎች ነጻነትና እኩልነት ፓርቲ አውጥቷል። ከዚህ በፊት በመነጋገር ውስጥ መፍትሄ አለ። ዛሬ የምንገነባውን ነገ ካፈረስ ነው ጥቅም የለውም። ስለዚህ ኢትዮጵያ ሰላም ስትሆን የምናገኘው ሀብት በጣም ብዙ ነው። የምናድነው ህይወት በርካታ ነው። የምናገኘው ሰላም ብዙ ነው። ለአፍሪካም ለዓለምም ተምሳሌት መሆን የምንችለው ሰላማዊ ሀገርን መገንባት ስንችል ብቻ ነው። ስለዚህ ከዚህ ለመውጣት ደግሞ የሁሉም ዜጋ ተሳትፎ መኖር አለበት። ጦርነት ይበቃናል ብሎ መጠየቅ ኢትዮጵያውያን ይጠበቅባቸዋል ባይ ነኝ። ይሄ መንግስት ወይም የሆነ ፓርቲ የሚሰራው ስራ ብቻ መሆን የለበትም። ሌላው ደግሞ ሰላማዊ ትግልን አማራጭ አድርገው እየታገሉ ያሉ የፖለቲካ ድርጅቶችን ህዝቡ መደገፍ አለበት። አንዱ ማስተላለፍ የሚፈልገው መልእክት ይሄ ነው። መፍትሄ ሊሆን የሚችለው ሰላማዊ ትግል ይሻላል ብለው እየታገሉ ያሉ በርካታ የፖለቲካ ድርጅቶች ምርጫ እየተወዳደሩ ያለበት ተጨባጭ ነው ያለው። እነዚህን ፓርቲዎች መደገፍ ከኢትዮጵያን ይጠበቃል። ፖለቲካውን ትተነው እስከ መቼ? የሀገራችንን ጉዳይ ትተን እስከ መቼ? ተገለን እስከ መቼ? ይሄ መቆም አለበት። ስለዚህ በንቃት የሀገራችሁ ጉዳይ ላይ ተሳተፉ የሚል አቋም ነው ያለኝ። በዚህ አጋጣሚ ምርጫ ካርድ አውጥታችሁ በእጃችሁ ያሉ ዜጎች የኢትዮጵያን ነገ የምትወስኑት እናንተ ናችሁ። ስለዚህ ምርጫ ካርዳችሁን በአግባቡ ይዛችሁ ለኢትዮጵያ ይጠቅማል የምትሉትን ፓርቲ ምረጡ፣ ማንም ይሁን የሚል መልእክት ማስተላለፍ ፈልጋለሁ። ከዛ ባለፈ እንዴት ኢትዮጵያን ወደፊት እናሻግራለን? የብቸኛው መንገድ በምርጫ ብቻና በሰላማዊ ንግግር መሆን አለበት። ያ ሲሆን ኢትዮጵያ ወደፊት ትበለጽጋለች፣ የተሻሉ ነገሮች መስራት እንችላለን የሚል ተስፋ ነው ያለኝ። አድማጫችን ከሁለተኛ ያነሱት ጥያቄ ከታጣቂ ኃይሎች ጋር ያላችሁ ግንኙነት ምንድን ነው የሚለው፣ እንደ ኢትዮጵያዊ እነዚህ ወገኖች ኢትዮጵያውያን ናቸው። ያለን ግንኙነት ይሄ ነው። ዜጎች ናቸው፣ ወደ ሰላም መምጣት አለባቸው የሚል ትልቅ አሳይመንት ይዘናል። ስለዚህ እነዚህ አካላት ወደ ሰላም እንዲመጡ ገዢው ፓርቲም በሆደ ሰፊነት በእውነተኝነት ለኢትዮጵያ ሲል ለማንም ሳይሆን ለኢትዮጵያ ጥቅም ሲል ሌሎች የኢትዮጵያ ጠላቶች እነዚህን ሰዎች ተገን እያደረጉ ሀገር እየጎዱ ያሉበት ተጨባጭ ነው ያለው። አሁን ታጣቂዎችን ፈንድ የሚያደርጉ የኢትዮጵያ ጠላቶች በርካታ ናቸው፣ ይታወቃል። ይህን ማስቆም ከኢትዮጵያውያንም ከገዢው ፓርቲም የሚጠበቅ ጉዳይ ነው። ስለዚህ በሆደ ሰፊነት የትጥቅ ትግል እያደረጉ ያሉ ወገኖች ጋር መነጋገር፣ ለነሱ የተሻለ ነገር ማድረግ፣ መደራደር ለኢትዮጵያ ይጠቅማል የሚል አቋም ነው ያለው ነጻነትና እኩልነት ፓርቲ። ይህንን በእውነተኝነት ተግባራዊ ማድረግ ከቻለን ኢትዮጵያ ውስጥ ሰላም ማምጣት፣ ከዛም በኋላ ልማታችንን ማፋጠን፣ ፊታችንን ወደ ልማት ማዞር እንችላለን የሚል አቋም ነው ያለኝ። አመሰግናለሁ። እጅግ አድርገን እናመሰግናለን። ሰዓታችን እየተገባደደ ነው። ሁለት ደቂቃ የማጠቃለያ ሀሳባችሁን እንድታቀርቡ እንሰጣለን። ታሪኩ ድንበሩ በኢዜማ የስራ አስፈጻሚ አባል ይጀምሩልናል። በሁለት ደቂቃ ጠቅለል አድርገው እንግዲህ ለአድማጮች ለእኛ ሳይሆን ያለው ነገር። መልካም እሺ፣ አመሰግናለሁ። እንግዲህ ውድ አድማጮቻችን፣ ውድ ኢትዮጵያውያን፣ መግቢያ ላይ እንደተናገርነው ድግስ ላይ ነው ያለነው። ድግሱ ደግሞ እናንተ ስትሳተፉበት፣ እናንተ ስትመርጡን፣ እናንተ ያመናችሁበትን ፓርቲ
አይታችሁ ሰምታችሁ ማኒፌስቶ ምን ይላል ምንድነው ይዞ የመጡት ብላችሁ አምናችሁ ድምጽ ሰጡ ነው ሰላማዊ መንግስት ሽግግርና ሰላማዊ የሆነ ሀገር የሚኖርን። በዚሁ መሰረት ኢዜማ እንግዲህ ዛሬ በብሔራዊ ጥቅም ዙሪያ ላይ የውስጣዊ ችግሩን መርምሮ ያወቀ ለውስጣዊ ችግሮቻችን መፍትሄ የሚሰጥ እንደዚህም ደግሞ ውጫዊ የሆኑ ጉዳዮችንም ተንትኖ ብሔራዊ ጥቅምን ለማስጠበቅ ጥናት አጥንቶ ሰነድ አዘጋጅቶ ለዛ የመፍትሄ ሀሳብ የሚያደርግ በአፍሪካ ቀንድ ላይ ምንድን ነው የምንሰራው፣ እንዴት ነው የምንሆነው፣ ኢትዮጵያ እንዴት ገናና እናደርጋለን፣ የኢትዮጵያ አንድነቷን እንዴት እናስጠብቃለን፣ ሰላሟ እንዴት ይረጋጋጣል፣ ኢኮኖሚዋ እንዴት ያድጋል፣ ዜጎቿ ያለምንም ስጋትና ፍርሃት ከቦታ ቦታ እንዴት ይንቀሳቀሳሉ፣ እንደ ሁለተኛ ዜጋ ሳይሆን እንደ ዜጋ እንደ ኢትዮጵያዊ ኮርተው በሀገራቸው ኮርተው እንዲታዩ እንዴት ይታያል የሚል ስንቅ ይዞ የመጣ በመሆኑ ኢዜማን ምርጫችሁ እንድታደርጉ የምርጫ ምልክታችን ሚዛን ነው። እንግዲህ ውድ ኢትዮጵያውያን ሀገራችሁን እንደምትወዱ ሀገራችን እንደምንወድ እናውቃለንና በዚህ ምርጫ ላይ ኢዜማ ምርጫችሁ ይሁን። ኢትዮጵያንና ኢትዮጵያውያንን የሚመጥን ፖሊሲ ስርዓትና የመንግስት ስርዓትና ፖለቲካ ስርዓት ይዞ የመጣ ፓርቲ ነውና ውድ አድማጮቻችን ስላዳመጣችሁን እናመሰግናለን። ምርጫችሁ ኢዜማ ይሁን። የኢዜማ ምልክት ሚዛን ነው። የሚዛን ምልክቷን ምርጫችሁ አድርጉ። መልካም። ነጻነትና እኩልነት ፓርቲ በ2 ደቂቃ የመጨረሻ ማጠቃለያ ሀሳብ። አመሰግናለሁ። ውድ ኢትዮጵያውያን ነጻነትና እኩልነት ፓርቲ ወጣት ፓርቲ ነው። ገና 7 ዓመት የሆነው ለሁለተኛ ጊዜ ምርጫ እየተሳተፈ ያለ የብሩህ ኢትዮጵያውያን በሀገራቸው ውስጥ ተሳትፈው ተጠቃሚነታቸውን ማረጋገጥ ይችላሉ ብሎ አምኖ ፖሊሲ ቀርጾ እየተሳተፈ ያለ ፓርቲ ነው። ይህንን ፓርቲ መምረጥ ለኢትዮጵያውያን አዲስ መንገድ ማምጣት ነው ብለን እናምናለን። ስለዚህ ነጻነትና እኩልነት ፓርቲ በዚህ ምርጫ በሚያገኛቸው ወንበሮች የኢትዮጵያውያንን ጥቅም በየመድረኩ ለማስከበር እና ለመከራከር መብቶቹን ለማምጣት አሁን ያለው የኢትዮጵያ ሁኔታ ተሻሽሎ ኢትዮጵያውያን በነጻነት እና በእኩልነት የሚኖርባት ኢትዮጵያን በመገንባት ሂደት ውስጥ ሁሉም ተሳታፊ እንዲሆን ጥሪያችንን እናስተላልፋለን። ነጻነትና እኩልነት ፓርቲ የምርጫ ምልክቱ ብዕር ነው። ብዕር ማለት እንግዲህ የማሰብ ምልክት ነው፣ የመመራመር ምልክት ነው፣ የእውቀት ምልክት ነው። ኢትዮጵያውያን ለትምህርት፣ ለእውቀት፣ ለምርምር፣ ለማሰብ ትኩረት እንዲሰጡ በሚል ነው ብዕርን ምልክታችን ያደረግነው። ብዕርን ይምረጡ። አመሰግናለሁ። እጅግ አድርገን ነው የምናመሰግነው። ታሪኩ ድንበሩ በኢዜማ ፓርቲ የስራ አስፈጻሚ አባል፣ የሰራተኛና ሙያ ማህበራት መምሪያ ኃላፊ ኢዜማን ወክለው እዚህ ስቱዲዮአችን ስለተገኙ እናመሰግናለን። እንዲሁም ከማል ሰኢድ የነእፓ ፓርቲ ብሔራዊ ምክር ቤትና የስራ አስፈጻሚ አባል ናቸው። ሁለታችሁም ለነበራችሁ ጊዜ እጅግ አድርገን ነው የምናመሰግነው። ውድ አድማጮች የሰሞነኛ ፕሮግራም ያደመጣችሁትን ይመስል ነበር። ብርቱካን ዋልተ ንጉስና ረህማ መሐመድ ፕሮግራሙን እያጋፈርን ወደ እናንተ ስናደርስ ቆየን። ከእንግዶቻችን ጋር ጥሩ ቆይታ አደረግን። ሰሞነኛ በትርታ 97.6 ኤፍኤም የተመረጡ ወቅታዊ የሀገርና የሕዝብ ጉዳዮች ይነሱበታል። በሙያዊ እይታ ትንታኔ ይሰጥባቸዋል። ሰሞነኛ ሰሞነኛ